ባለ 11 ነጥብ ያቋም መግለጫ በቅርብ ጊዜ እኔ ወደ ኢትዮጵያ ለመለስ ትንሽ ሲቀረኝ ዲሲ ላይ ተሰብስበው ያቋም መግለጫ ወጥተዋል። ወልታ ጽድቅ ዘተዋሕዶ ዓለም አቀፍ የመነኮሳት ማህበር በጣም ይገርማል። መነኮሳት ተሰብስበው የሚጸልዩበት ሳይሆን መንግስት የሚጥሉበት ማህበር ያቋም መግለጫ የሚወጣ መንኮሰ ምን ማለት ነው? ግቡና መዝገበ ቃላት ተመልከቱና ፍረዱ። ግን መነኮሳት ምን እየሰሩ ነው ያሉት የሚለውን በደንብ አድርጋችሁ ያዙ። አሁን ላይ ምንድነው ያለው? ጫካ የገባው ኃይል ወደ 35000 ይሆናል እና ይሄ ኃይል በተቻለው አቅም ሁሉ ሽሩዲቲ ተጠቅሞ ተንኮል ተጠቅሞ ሴራ ደባ ተጠቅሞ ወደ ስልጣን እመጣለሁ የሚልበትን ቀቢጸ ተስፋ ይዞ ያን ሁሉ ወጣት እኮ ነርቶ አስገባው። ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል። አሁን ደግሞ 5ኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል። እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት እናደርጋችሁ ዝግጅታችንን ጨርሰናል። እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል። ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍለው የሚጨርሱበትን እድል አመቻችተንላችኋል። ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ማክሰኞ ሰኔ 23 ቀን 2018 ዓ.ም በአዲስ ምንጭ ሚዲያ ብቻ ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ቪዲዮ ለምትመለከቱ ሁሉ በያላችሁበት ሰላም ይሁን ለማለት ፈልጋለሁ። ዛሬ በተለያዩ ሐሳቦች ላይ እንነጋገራለን። በዋናነት ግን የምናተኩረው በአሁኑ ሰዓት ፖለቲካችንን፣ ብሔራዊ መግባባታችንን፣ ብሔራዊ እርቅን እያኮላሸ ያለው ነገር ግን ምኑ ወውን ማስቆም ባይችል ልዩ የሆነ ዘመቻ የጀመረው ቡድን እሱ ላይ ማትኮርና ራሱን አስችሎ መስራት አስፈላጊ ስለሆነ ይሄ ቡድን ሞዓ ተዋህዶ ይባላል። ሞዓ ተዋህዶ ማለት አሸናፊው ተዋህዶ ማለት ነው። አሸናፊው ተዋህዶ ወይም ሞዓ ተዋህዶ በተለያዩ ሁኔታዎች የተፈጠረ ሲሆን በዋናነት በግብጽ ኮፕቲክ ቤተክርስቲያን በግብጽ ጳጳሶች ኢትዮጵያ ተመድበው ይመጡ የነበሩ የግብጽ ጳጳሶች ኢትዮጵያ ውስጥ የተረጋጋ የፖለቲካ ሁኔታ እንዳይኖር የፈጠሩት ድርጅት ነው ሞዓ ተዋህዶ። ምንም እንኳን መጀመሪያ ላይ ሞዓ ተዋህዶ የሚለውን ስም ይፋ አድርጎ ባይነሳም አሁን ላይ ስጋ አልብሶ ነፍስ ዘርቶ ሞዓ ተዋህዶ መጥቷል። ለመሆኑ ሞዓ ተዋህዶ ማለት ምን ማለት ነው? ለምንድን ነው ስሙን ይጠቀሙት ስንል ሞዓ ማለት አሸናፊው ማለት ነው። አሸናፊው ተዋህዶ ለምን? በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ኢትዮጵያን ለመከፋፈል ከተሰሩ ስራዎች አንዱ ዘመነ መሳፍንትንም እጅግ ያባባሱት ቅባት፣ የጸጋ ልጅና ተዋህዶ የሚሉ 3 ሴክቶች አሉ። እነዚህ በኦርቶዶክስ ቤተክርስቲያን ውስጥ ያሉት ክፍፍሎች ወደኋላ ሄደን ካየን ዘመነ መሳፍንት በጣም እንዲባባስ በዘመነ መሳፍንት ክፍፍል ላይ እሳት በመጨመርና ኢትዮጵያ በከፍተኛ ደረጃ እንድትዳከም ግብጾች በዘመነ መሳፍንት ወደ ኢትዮጵያ ለመግባት ሰፊ ነገር አድርገዋል። ደጋግሜ እንዳነሳሁት ከዘመነ መሳፍንት መገለጫዎች አንዱ እና ዋነኛው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያለው ክፍፍል ለግብጾች ኢትዮጵያ ውስጥ በተለያየ አቅጣጫ እንዲገቡ ትርምስ እንዲፈጥሩ አስቻይ ሁኔታ የሚፈጥር ነበረ። የቢችሉ የአባይን ግድብ ለመቆጣጠር ካልሆነ ግን የማያቋርጥ የማያባራ ጦርነት ኢትዮጵያ ውስጥ መፍጠር ነው። ለዚህ ነው ኢጂፕሽያን እንክሮች አድርገዋል። በጣም ገብተው ነበር በዘመነ መሳፍንት። ግን ትንሽ ወደኋላ ልመለስላችሁ። ይሄ ነገር በቀጥታ ከክብረ ነገስት ጋር ተያይዞ የመጣ ነው። 2 ነገሮች እናያለን እዚህ ጋር። ክብረ ነገስት ደጋግሜ ማንሳት እንደፈለኩት ሰሎሞናውያን ነገስታት እንዴት እንደመጡ የሚያትት የአፈ ታሪኮች ቅንብር ሲሆን በምንም ተአምር ከእስራኤሉ ንጉስ ሰሎሞንና ከኢትዮጵያዊቷ ንግስተ ሳባ የማይወለድ በሙሉ ዲቃላ ገዢ ነው። ስለዚህ ህዝቡ እንዳይቀበለው ያደርጋል። ተመልከቱ። አንደኛ ክብረ ነገስት የሚያስቀምጣል፣ ይህን ያትታል። ነገር ግን በሌላ በኩል ክብረ ነገስት ስልጣን ከአባት ወደ ልጅ እንዴት እንደሚተላለፍ ደግሞ አላስቀምጠም። ልክ ሌሎቹ ንጉሳውያን ስርዓቶች ለምሳሌ የሮማኖቭ ስርወ መንግስት ሩሲያ ውስጥ ያለው
የሆሄንዞለርን ስርወ መንግስት ጀርመን ውስጥ ያለው፣ የሃብስበርግ ስርወ መንግስት ኦስትሪያ ሃንጋሪ ውስጥ ያለው፣ እነዚህ የብሪታንያም እንዴት ስልጣን ከአባት ወደ ልጅ መተላለፍ እንዳለበት ግልጽ ያለ ድንጋጌ ያላቸው። ስለዚህ ስቴብል የሆነ የተረጋጋ መንግስት መፍጠር ይችላል። ክብረ ነገስት ውስጥ ግን ሎ ኦፍ ፕሪሞጀኒቸር ከዚህ በፊት አንስቼዋለሁ። እና ሐሳቧን ብቻ ሎ ኦፍ ፕሪሞጀኒቸር ከአባት ወደ ልጅ ስልጣን እንዴት እንደሚተላለፍ አይታወቅም። ብቻ ሳይሆን ነገስታቱ ሚስቶች እንዲኖራቸው ክብር አላችሁ እናንተ የብሉይ ኪዳንን ነገር መከተል አለባችሁ፣ ብሉይ ኪዳን ውስጥ የነበረው በሚል እየቀሰቀሱ ሳይገዝቱ ሳያወግዙ ንጉሱ ብዙ ሚስቶች እንዲኖሩት አስቻይ ሁኔታ ፈጥረዋል። የቀኝ ንግስት ኩዊን ማዘር የምትባለው በወርቅ ወንበር ላይ የምትቀመጠው፣ የግራ ንግስት በብር ወንበር ላይ የምትቀመጠው፣ እንደገና ደግሞ ሌላ አለች በነሐስ ወንበር የምትቀመጥ የቀኝ ንግስት ዋናዋ ኩዊን። እነዚህን ያደርጉና የጭን ገረዶች ከአገልጋዮች መካከል እንደገና ቅምጦች ያስቀምጣሉ። ያው ብዙ ነው የሚወልዱት። ከጎጃም አንዱ ንጉስ ከጎጃም፣ ከጎንደር፣ ከወሎ፣ ከሸዋ ያገባል፣ ይወልዳል። ልክ ንጉሱ በሚሞትበት ጊዜ ከየትኛው ልጅ ነው ወደ የትኛው ልጅ የሚተላለፈው የሚለው ስለሌለ የኩዊን ማዘሯ ልጅ ከጎንደር ልትሆን ትችላለች። እኔ ኩዊን ማዘር እያለሁ የኔ ልጅ እያለ ሌሎቻችሁ በወርቅ ወንበር ላይ አትቀመጡ የነበራችሁት መምጣት የለባችሁም ትላለች። ኩዊን ኦፍ ዘ ራይት በብር ወንበር ላይ የምትቀመጠው በቀኝ በኩል የለም ከጎጃም ልትሆን ትችላለች። የኔ ልጅ ታላቅ ነው፣ ታላቅ እያለ ታናሽ አይነግስም ትላለች። ኩዊን ኦፍ ዘ ሌፍት ማናቸውም ይመስክሩ በጋሻ አመካከት፣ በጦር አሰነዛዘር፣ በሁሉም በቤተክርስቲያን ትምህርት የታወቀ የኔ ልጅ ስለሆነ መንገስ አለበት ትላለች። እሷ ደግሞ ከሸዋ ልትሆን ትችላለች። ብቻ እንዲህ ያለ ንጉሱ ሲሞት ትርምስምስ ነው የሚለው። ስለዚህ ውጊያ ይፈጠራል። ይሄ ያለማቋረጥ ኢትዮጵያ ውስጥ ኢቭን በሰሜኑ ኢትዮጵያ ተውት፣ ሌላውን ኢትዮጵያ ምዕራቡን፣ ምስራቁን፣ ደቡቡን ትታችሁ ከአባይ በስተሰሜን ባለው ፖለቲካ ውስጥ እንኳን አደገኛ የሆነ መርዝ የተከለ ይሄ ቡድን ንጉስ አንጋሽ ነው። በማን ነው የሚመራው? በእጨጌ ነው። ንጉሱን የሚያነግሱት እጨጌው ነው። ተመልከቱ፣ ጳጳስ የሚላከው ከግብፅ ነው። ኢትዮጵያ እስከ 1956 ጳጳስ የላትም። ኃይለ ሥላሴ 1956 የመጀመሪያው ጳጳስ አቡነ ባስልዮስን እስካመጡበት ጳጳስ የላትም። ፓትርያርክ የሚቀመጠው ግብፅ ነው፣ አሌክሳንድሪያ ነው። ወደ ኢትዮጵያ የሚላከው ግን በፓትርያርክ ስር ካሉ ጳጳሳት መካከል አንዱ ነው። ልክ እኛ እስራኤል ሀገር፣ አሜሪካ ሀገር እንደምንመድባቸው ጳጳሶች ነው የሚመደበው። ስለዚህ ዋናውን ስራ የሚሰራው ከኋላ ያለው ሆኖ ክራውን ካውንስሉን አምስቱን ንጉስ የሚያነግሱትን የሚመራው እጨጌው ነው። እጨጌው ደግሞ ኢትዮጵያዊ ነው። በጳጳሱ ስር ይሆናል፣ ኢትዮጵያዊ ነው። ስለዚህ እሱ የሚፈልገውን ነው ወደ ስልጣን የሚያመጣው። ሽኩቻውን የበለጠ በእቅድ ያባብሰዋል። የምወዳችሁና የማከብራችሁ። ስለዚህ የት ነው ይሄ የተጀመረው? በላሊበላ ዘመነ መንግስት ነው። እንግዲህ ይቅርታ፣ በዛጉዌ ስርወ መንግስት ከ1150 እስከ 1270 ባለው ነው። ከ1150 እስከ 1270 በጥንቃቄ ካያችሁት ቤተሰቦች ነበሩ፣ እርስ በርስ ያጎት ያክስት ልጅ ምናምን፣ በእንደዚህ አይነት ጋብቻ ውስጥ የሚመጡት የሚጋጩት። ስለዚህ ሀርቤና ላሊበላን ብታዋቸው ቤተሰብ ናቸው። ነአኩቶ ለአብና የተባረከ የምታዋቸው ቤተሰቦች ናቸው። ግን ከፍተኛ ደም መፋሰስ በዛጉዌ ውስጥ ነበር። ከዛ ደግሞ ሰሎሞናዊ ስርወ መንግስት ሲመጣ ደጋግሜ ለማሳየት እንደሞከርኩት አሁን ግን ራሱን አስጭዬ በኢትዮጵያ ፖለቲካ ለማምጣት ነው ከስሩ የሚጀምርላችሁ። ከዛ በኋላ ሰሎሞናዊ ስርወ መንግስት ሲመጣ ደግሞ ቅድም የነገርኳችሁ ነገር የበለጠ ተባብሶ በሰሎሞናዊ ስርወ መንግስት ውስጥ ሸዋ፣ ጎጃም፣ ጎንደር፣ ወሎ ተከፋፍለዋል። እንደምታስታውሱት ንጉስ ሳህለ ሥላሴ የሸዋው በነበሩበት ጊዜ የሸዋው ንጉስ ገቢ 85,000 ጠገራ ብር ሆኖ የጎንደሩ ንጉስ ግን 300 ጠገራ ብር ብቻ ነው። ዓመታዊ ገቢ ነው። አኑዋል ኢንካም ነው ማወራላችሁ። ራስ ወልደ ሥላሴ የእንደርታው ራስ ወልደ ሥላሴ ደግሞ ሰሜንን የሚያስተዳድሩት ትግራይን ጨምሮ የእሳቸው ገቢ ደግሞ ከ65,000 እስከ 75,000 ነበር። ስለዚህ ሸዋ ቨርቹዋሊ ኢንዲፔንደንት ነበረች። ኦልሞስት ተገንጥላለች ማለት ይቻላል። ሸዋ ራሷን በራሷ ነው የምታስተዳድረው። ግብር አትከፍልም። ማዕከላዊ መንግስት በጣም የተዳከመበት ነው። ዘመነ መሳፍንት ካራክተሩ ወደ ኋላ ስትመለከቱ አንደኛ ግብጾች የገቡበት መሆኑ ብቻ አይደለም። ገበሬ ከመሆን ሽፍታ መሆን ይሻል ነበር። ይሄ ከዛሬ ጋር ይገናኛል። ሽፍታ መሆን ለመፈራት፣ የሚፈልጉትን ለማድረግ፣ የሚፈልጉትን ለመድፈር፣ የሚፈልጉትን ሀብት ለማካበት ይጠቀም ነበር። ገበሬ ከሆንክ ግን
አርሶ አደር ከሆንክ ግን ግብር ትከፍላለህ። በአንድ በኩል ለላይኞቹ ትከፍላለህ፣ በሌላ በኩል ሽፍታ እየመጣ ያስገድዳል። ስለዚህ ከማረስ ለምን ብዬ ነው እኔ ቤተሰቤን አዋርጄ ልጆቼን አዋርጄ ቁጭ ብዬ ከማርስ ይልቅ ለምንድን ነው ወደ ጫካ ማልገባው የሚለው ነገር ምን ያደረገ የገበሬውን ምርት እጅግ በጣም እንዲያሽቆለቆል አደረገ። ዘመነ መሳፍንት አንዱ መገለጫው የገበሬ ማሳዎች የጦር ሜዳዎች ሆነው ነበር። ገበሬ ከመሆን ሽፍታ መሆን ይመረጥ ነበር። በቀጥታ ስለሚያዝ ነው ያመጣውላችሁ። ስለዚህ አሁን ሰው ምን ፈለገ? ሙሉ በሙሉ የመሸፈት ስሜት እና ይሄ ዘራፍ ብሎ ዘራፊው አንዳንዱ ቀኔ መዝረፍ ይላል። ምንም አይገናኝም። ዘራፍ ብሎ ቀኔ በመዝረፍ አይደለም ጦረኛው የሚፎክረው። ምን ቀኔ ነው የሚዘርፈው? ቀኔ የሚዘርፈው ቤተክርስቲያን ውስጥ ነው። በጣም የተማሩ ሰዎች ናቸው ቀኔ የሚዘርፉት። ከሱ ጋር የተገናኘ አይደለም። ዘራፊ የሚለውን ዘራፍ የሚለውን ፉከራ አደረጉት። ተመልከቱ። ዘርፈው መብላት፣ ዘርፈው በልነት ፉከራው ነው ወጣ። ይሄ በኢትዮጵያ ውስጥ አሁንም ድረስ የዘራፍ ስሜት እጅግ በጣም አስቸጋሪ የሆነ በአማራ ጽንፈኞች ፖለቲካ ውስጥ በጣም የገነገነ ሐሳብ። ስለዚህ ከይኩኖ አምላክ በኋላ በመጣው ዘመን ይህ ስምምነት ስላልነበረ ንጉሱ ሲሞት ተመልከቱ የሚደረገው ምንድነው? የንጉስ ወንዶች ልጆች ሁሉ ህፃንም ቢሆን በሱ ላይ ታከው መምራት ስለሚፈልጉ ህፃንም ቢሆን ጦረኛ ያደርጉታል። በሱ ጀርባ ሆኖ ይዋጋሉ። እሱ እኮ ምንም ያውቀው ነገር የለም። አስቀምጠውት ሞግዚት ሆነ ያስተዳድራሉ። በኋላ ልጅ ኢያሱ ጋር ስመጣ ይሄን እናሳያቸዋለሁ። ስለዚህ ጠቅላላ ተሰብስበው የት ይቀመጣሉ? አምባ ግሸን ተራራ ላይ ያስቀምጧቸው ነው። ወንዶቹን የተለያየ ትምህርት እየተሰጣቸው የቤተክርስቲያንም በወቅቱ ያለው የተለያየ ፈረስ ጉግስም ምንም እየተለማመዱ ነገር ግን ከተራራው ላይ እንዳይወርዱ ከወረዱ ጦርነት ሊከፈት ነው። ምኒልክ እንዴት አድርገው ከመቅደላ አምልጠው ከቴዎድሮስ ጋር እንደመጡ ማየት ይቻላል። ከአፄ ቴዎድሮስ ጋር ከዳግማዊ ቴዎድሮስ ጋር። አሁን ይሄንን ስትመለከቱ ምንድን ነበር ዓላማቸው? ግብጾች በደንብ ተሳክቶላቸዋል። ብዙ ክፍፍሎች ነበሩ፣ ብዙ ውጊያዎች ነበሩ። ሌላ ደግሞ ምን አደረጓቸው? ተመልከቱ። አንድ ቦታ ሲረጋጋ ኢትዮጵያ ወደኋላ ካስቀሯት ነገሮች አንዱ ቋሚ ዋና ከተማ የላትም። አክሱም ቋሚ ነበረች እንደምታውቁት ለረጅም ጊዜ። ስለዚህ አክሱም ላይ ከፍተኛ ስልጣኔ እናያለን። ወደ ዛጉዌ ስርወ መንግስት ስንመጣ ከቡግና ቀጥለው መጥተው ሮሃ ላይ ሲከትሙ የአባ ዮሴፍ ተራሮች አካባቢ ላይ ሲከትሙ የላሊበላ ፍልፍል አብያተ ክርስቲያናትና ስልጣኔዎች ብቅ ማለት ጀምረዋል። ከዛ በኋላ ቀጥታ ተመልከቱ። ከዛጉዌ ቀጥሎ የመጣው ምንድነው? እስከ ጎንደር ዘመነ መንግስት ድረስ 1636 እንደ ግሪጎሪ ዘመን ቀመር ጎንደር ከተማ ሆና እስከ ተቋቋመችበት ጊዜ ድረስ ሞባይል ካፒታል ነው ያለን፣ ሮቪንግ ካፒታል ነው ያለን። ከአንድ ቦታ ወደ ሌላ ቦታ መሄድ ነው። ስለዚህ ንጉሱ ሲነሳ ከነ ተከታዮቹ ድንኳን ይተክላሉ፣ ድንኳን ያነሳሉ። እድገት የሚባል ነገር የለም። አያችሁ፣ ፋርሚንግ አይኖርም። ያንን አካባቢ ለመብላት ነው። ምክንያቱም ለንጉሱን ለሚከተሉት ማገዶ አያገኙ፣ ማገዶ ፍለጋ ይሄዳሉ። ሁለተኛ ሰፊውን ግዛት እንዳሁኑ ቴክኖሎጂ ኖሮ በቴክኖሎጂ አይቆጣጠሩም። ስለዚህ አቅሙ ገኖ ወጥቶ እንዳያስቸግራቸው ሄደው ይሰፍሩበታል። ታማኝ መሆኑንም ለማሳየት ነው። ትንሽ የሚያንገራግር ካለ ይሄ በጣም የንጉሱ ተከታዮች ልዑል ራሱ ራስ አዝማች፣ ቀኝ አዝማች፣ ግራ አዝማች፣ በላምበራስ፣ ባሻ፣ ፈረሰኛ፣ ነጭ ለባሽ እንዳለ ሄደው አንድ ላይ ይሰፍሩበታል። ማገዶ እንዳያልቅ፣ ውሃ እንዳያልቅ፣ ምርትም እንዳያልቅ። ምክንያቱም ያን ሁሉ መግቦ አንድ ቦታ ሜዳ በደንብ አድርገው ካስገበሩት በኋላ ካጎበጡት በኋላ ወደ ሌላ ቦታ ያለ። ስለዚህ ካፒታሎቹ ከተሞቹ ሮቪንግ ናቸው። ሞባይል ካፒታል ይሏቸዋል እንጂ ካፒታል መሆን አይችሉም። እንደው መቀመጫ ናቸው። ስለዚህ ይሄ ከሚፈለገው በላይ አዳከመ። በደንብ አድርጋችሁ ያዙ። በጣም ኢትዮጵያ እንዳታድግ አክሱም ላይ የነበረው ስልጣኔ ወደ ዛጉዌዎች እኮ በአራት ከፍለው ነበር የሚመሩት። አንዱን ክፍለ ሀገር በርዕሰ ልሳን፣ አንዱን በንቡረድ፣ አንዱን በሊቀ ካህናት፣ አንዱን በፓትሪያርክ አድርገው የተሻለ የአመራር ጥበብ ፈጥረው ነበር። ይሄ በጣም ዲቴል የተጠኑ በርካታ ነገሮች አሉ በዛ ውስጥ ከርዕሳችን ጋር ስለማይሄዱ ነው። እዚህ ውስጥ ትልቁን ሚና የተጫወተው መዋ ተዋሕዶ ነው። የሚፈልገውን ያነግሳል፣ የሚፈልገውን ይሽራል፣ ያነሳሳል። ማየት ከፈለጋችሁ ዛጉዌዎችን የጣሏቸው መዋ ተዋሕዶዎች ናቸው። እችን በደንብ አድርጋችሁ ተመልከቱ። አሸናፊው ተዋሕዶ የሚሉት መዋ ተዋሕዶዎች ዛጉዌዎችን ከክብረ ነገስት ጋር ስለማይያዙ፣ የዘር ሐረጋቸውን ከቀዳማዊ ምኒልክ ጋር ስለማይጠሩ፣ ከንጉስ ሰሎሞን ስለማይጠሩ፣ አሁን አንበሳ ነው፣ ይሁዳ ነው፣ ትሁት ማለት ነው ወዘተርፈ ይሏቸዋል። አይደለም። አሸናፊው አንበሳ የሚባለው ክርስቶስ ነው። አይደለም። ክርስቶስ ቢሆን ኖሮ
ክርስቶስማ የበለጠ ክርስቶስን ያከበሩት ዛጉዌዎች ናቸው። እነዛ ፍልፍል አብያተ ክርስቲያናት ቤተ ጊዮርጊስ በጣም የሚያምር ዲስቲንክቲቭ አርኪቴክቸር ስታይል ያለው ትልቁ ቤተ መድኃኒዓለም፣ ቤተ ደናግል፣ ቤተ ገብርኤል ወሩፋኤል፣ ቤተ ጎልጎታ፣ በጣም ብዙ ቤተ አማኑኤል፣ እነዚህ ሙሉ በሙሉ ሄዳችሁ ብትመለከቷቸው ለቤተ ክርስቲያን ትልቅ ቦታ ይሰጡ። እንደውም ቄስ ንጉስ እስከሚባሉ ድረስ ዛጉዌዎች ትልቅ ታሪክ ያላቸው ናቸው። በጣም የተለየ ነገር ግን እነዚህን ሰዎች እንዲወድቁ ኤርትራ ያለው ሺመዛና ሞናስትሪ፣ የአክሱም ገዳም በተመሳሳይ ሁኔታ ደግሞ ከአማራ ክልል ያሉ ገዳማትና ቀሳውስት በመተባበር እነዚህ ዲቃላ ገዢዎች ናቸው ብሎ ጦር አስነሱባቸው። ተስፋ ኢየሱስ ይኩኖ አምላክ ተብሎ 1270 ላይ ስልጣን ያዘ። ስለዚህ ይሄ ሞዓ ተዋህዶ የሚባለው ስሪቱ ግብጾች ናቸው ዛጉዌዎችን ጥለዋል። ምክንያቱም ዛጉዌዎች በጣም ማደግ ጀምረዋል። አገዎች በስልጣኔ የትናየት ሄደዋል፣ በዕደ ጥበብ የትናየት ሄደዋል፣ በእርሻ ዘምነዋል። ያ ማለት እነዛን ፍልፍል አብያተ ክርስቲያናት የሰሩ ጭንቅላቶች አዳዲስ ነገሮችን እያዙ ይመጣሉ። ስልጣኔ ደግሞ የሚያዘው ከምን ጋር ነው? ሲቪላይዜሽን ዘ ሰም ቶታል ኦፍ ኩሙሌቲቭ አቺቭመንት ኦፍ ሂውማንስ ነው። ሰዎች በእርሻ በተለያየ አይነት ነገር የሚያመጧቸው እንቅስቃሴዎች ናቸው። ሲቪላይዜሽን ከአርባናይዜሽን ጋር ይገናኛል። ከተማ በሌለበት ስልጣኔ የለም። ከተማ ሲኖር ስፔሻላይዜሽን ይኖራል። ንግድ በአንድ በኩል፣ የዕደ ጥበብ ባለሙያዎች፣ አራሾች ምናምን እያለ የተለያየ ስፔሻላይዜሽን እየተፈጠረ ይመጣል። ስለዚህ እሱ እንዳይፈጠር ጦረኛ ሆኖ የሚጓዝ ኃይል ፈጠሩ። ሌላው የአርብቶ አደር ኑሮ፣ ሌላው የአርሶ አደር ኑሮ ይኖራል። ስልጣኔ የሚባለው ነገር ከዕደ ጥበብ ጨምሮ ይከስማል። ሌላው ታስታውስ እንደሆነ የዕደ ጥበብ ባለሙያዎችን ማናናቅ ላይ ትምህርት አታዩም ቤተክርስቲያን ውስጥ። እነዚህ የታደሉ ናቸው ምናምን ሲሉ ሰግሪጌት ሲደረጉ የዕደ ጥበብ ባለሙያዎች ቀጥቃጭ፣ ጠበናንሳ፣ ነጋዴዎች ራሱ መጫኛ ነካሽ፣ አያቸው ይሄ ጠፍር ስለሚያጠብቁ መጫኛ ነካሽ፣ ጠበናንሳ፣ ቀጥቃጭ፣ ባለዕድ፣ እንደገና ደግሞ የዕደ ጥበብ ባለሙያዎችን ቡዳ የሚል ነገር ለጠፉባቸው። ይሄ እንዴት የተጠና እንደሆነ በደንብ አድርገን ካልገባን ጠቢቦችን ጠቢባንን ጠቢብ ሳይሆን ጠይብ አሏቸው። ጠይብ ማለት ቡዳ ነው። እንግዲህ እነዚህ ሰዎች ሸክላም ከሰሩ በኋላ ብረትም ከቀጠቀጡ በኋላ ይዘው ነው የሚሄዱት። ይዘው ሲሄዱ ሰው ቤት እዛ የሄዱበት ቤት ያለ ልጅ የበሰበሰ ዱባ ቢበላ የሻገተ ድንች ቢበላና ሆዱን ቢቆርጠው ያ ቡዳ መጥቶ ነበር ትፋበት እየተባለ። ስለዚህ ዕደ ጥበብን እያንቋሸሹ ሰዎች ቀጥቅጠው አውሮፕላን ደረሱ፣ ቀጥቅጠው ኮምፒውተር ላይ ደረሱ፣ ቀጥቅጠው ትልቅ ደረጃ ደረሱ። ስለዚህ አንዱ የዕደ ጥበብ ባለሙያዎችን የማናናቅ የማንቋሸሽ የማጣጣሉ ሂደት ሞዓ ተዋህዶ ውስጥ በጣም የበረታ ነው። ስለዚህ እናንተ የተመረጣችሁ ናቸው አሏቸው። ኦኬ አሁን እንምጣ። ከዛ ሄደው ቴዎድሮስ ጋር ሲደርሱ ካሳ ኃይሉ እንዴት አድርገው አሸንፈው እንዴት ሆነው እንደመጡ ታያላችሁ። ከዛ በኋላ የመጀመሪያው መሬት ላራሹን ኢትዮጵያ ውስጥ በእኔ እምነት መሬት ላራሹን እኔም ነኝ ያልኩት ኖርማሊ መሬት ላራሹን ፕራክቲካል ያደረጉት ቴዎድሮስ ናቸው። በአንድ ቤተክርስቲያን 2 ቄስና 3 ዲያቆን ይበቃል። እነዚህ ከሌሉ ቅዳሴ ይተጓጎላል። ስለዚህ 2 ዲያቆን 3 ቄስ ማን ነው? 2 ቄስ 3 ዲያቆን፣ ሌሎቻችሁ አርሳችሁ ብሉ ሲሉ ምንድን ነው ያደረጉት? ቅስቀሳ ጀመሩ። መንግስት ላይ አደገኛ ቅስቀሳ ጀመሩ። ስለዚህ የአፄ ቴዎድሮስ ሰራዊት 60 ሺህ የነበረው ከቤተ ክርስቲያን ጋር ሲጋጩ በአንድ ጊዜ ሻርፕ ዲክላይን አሳይቶ 12 ሺህ ሆነ። አስቡት፣ ከ60 ሺህ 12 5 ጊዜ ወደ ታች ቀነሰ። ስለዚህ ቴዎድሮስ ይሄ ሆኖ እያለ አፄ ዮሐንስም አፄ ተክለ ጊዮርጊስም ሌሎችም መጡባቸው። ከዛ በኋላ እንደምታዩት ነገር ሆነ እና በእያንዳንዱ እንቅስቃሴ ውስጥ ሞዓ ተዋህዶ እጁን አስገብቶ ይህን ትነግሳለህ፣ አንተ ትበልጣለህ እያለ ምኒልክን እያበረታታ ንጉሥ ተክለ ሃይማኖት የጎጃምን እያበረታታ በተለያየ አይነት ሁኔታ ውስጥ ምንጊዜም እረፍት እንዳይኖር ይሄ ሴራ የሚሰሩት ደግሞ የግብፅ ጳጳሳቱ ናቸው። ሌላውን ተውት። አሁን አንዳንድ ሰው ቅር ይለዋል፣ ከሃይማኖት ጋር የተገናኘ ይመስለዋል እንጂ ኢትዮጵያ እንድትዳከም ያላደረጉት ነገር የለም፣ ያልፈነቀሉት ድንጋይ የለም። ይህንን እባካችሁ አንዴ ልድገመውና በደንብ አድርጋችሁ ያዙልኝ። አንደኛው የምትመለከቱት ነገር በዓላት ኦርቶዶክስ ሁሉም ዓለም ላይ ያለ ኦርቶዶክስ የግሪክ ቃል ነው። ቀጥ ያለ ትክክለኛ ፍትህ ያለበት እምነት ማለት ነው። ምንም አይነት ችግር የለውም። ሩሲያ ኦርቶዶክስ ውስጥ፣ አርሜኒያ ኦርቶዶክስ ውስጥ፣ ግብፅ ራሱ ኮፕቲክ ኦርቶዶክስ ውስጥ የሌለ ለኢትዮጵያ ኦርቶዶክስ ብቻ አንድ ነገር ሰጡ። ምንድነው? ሰው በጣም እምነቱ ላይ ጥብቅ ነው። እምነትን ማጥበቅ ደግሞ እጅግ መበረታታት ያለበት ጉዳይ ነው። ነገር ግን
ማጥበቁ ስራ እንዳይሰሩ ነበር። ይሄን በደንብ አድርጋችሁ ያዙልኝ። 21 እመቤታችን ቅድስት ድንግል ማርያም፣ 22 ቅዱስ ዑራኤልና ቅዱስ ደቅስዮስ፣ 23 ቅዱስ ጊዮርጊስ፣ 24 አቡነ ተክልዬ እና 25 ቅዳሜ ቢሆን ቀዳሚት ሰንበት፣ 26 እሁድ ቢሆን ሰባተኛው ቀን ሰንበተ ክርስቲያን ቅድስት። ተመልከቱ፣ ሰባቱ ቀን አለቀ። 27 ሰኞ ቢሆን መድኃኔዓለም፣ 28 ማክሰኞ አማኑኤል፣ 29 ረቡዕ ባለ እግዚአብሔር፣ 30 ሐሙስ ቅዱስ ዮሐንስ፣ አንድ ልደታ አርብ ደረሰ አይደለ? 2 እና 3 ቅዳሜና እሑድ። ስለዚህ ገበሬው እንዳይሰራ አሁን የኦርቶዶክስ አባቶች ነቅተው ይሄን አስቀርተዋል። ግን ለረጅም ጊዜ የተሰራብን እናሳያችሁ ነው። እና እዚህ ውስጥ ግን ሞዓ ተዋህዶ በታሰረ ሁኔታ ኢትዮጵያውያን እንዳይንቀሳቀሱ ቀይዶ የያዘ በጣም ኮንሰርቫቲቭ የሆነ ትራዲሽናል የሆነ አሁን ደግሞ የነገረንን በደንብ አድርጌ እነግራችኋለሁ ወደ ኋላ ላይ። ከዛ ሞዓ ተዋህዶ ምን ጀመረ? ቴዎድሮስ ላይ ቅስቀሳ አደረገ። እንዳያችሁት አጼ ቴዎድሮስ የወደቁት 60,000 ሰራዊት ቢኖራቸው ኖሮ ናፔር በመጣበት ጊዜ 60,000 ጦር እያሸነፈ የመጣ ጉራምባ ላይ ያሸነፈ፣ ጎርጎራ ቢቻን ላይ ያሸነፈ፣ ዮሐንስ ሶስተኛውና እናትየው ምንን የራሳሊን ያሸነፈ፣ ራሳሊን ራሳቸውን አይሻል ያሸነፈ፣ ደጃዝማች ውቤ ኃይለማርያም በጣም ሰፊ ጦር ነበራቸው፣ የሰሜን ጦር፣ እሱን ያሸነፈ ደረስጌ ላይ። የናፔር ጦር በቀላሉ እጅ የሚሰጥ አልነበረም። ነገር ግን የፈለገ ዘመናዊ ጦር የፈለገ የሆነ እጅ የሚሰጥ አልነበረም። ቢያንስ ወደ አንድ ቦታ ፈግፍጎ መሄድ ይችል ነበር። ትንሽ ስለሆኑ ነው እኮ ወደ መቅደላ ቴዎድሮስ ለመሄድ ያስገደዳቸው። የትም ቦታ መደበቅ ይችሉ ነበር። የትም ቦታ ሆነው ጣሊያንን እንደተዋጉት አርበኞች መዋጋት ይችሉ ነበር። ግን ወደዛም ወደዚህም እንዳይሄዱ ያደረጋቸው ምንድነው? ኃይላቸው እየደከመ ሲመጣ መቅደላ አምባ ላይ ለመሰብሰብ ተገደዱ። ትንሽ ሰራዊት ነው ያላቸው መቅደላ ላይ። ከዛም እየካዳቸው መጣ። ስለዚህ መቅደላ ላይ ትንሽ ጦር ይዘው ነው መጨረሻ ላይ ራሳቸውን ገብርዬ ኤሮጌ ላይ ኤፕሪል 10 1868 ተሰዋ። ከዛ በሶስተኛው ቀን ቴዎድሮስ ራሳቸውን አጠፉ። ሌሎች ደግሞ መስታወትና ወርቂት እነሱ ናቸው ያጠፏቸው የሚላለ እሱ ክርክር ለኔ አይጠቅመኝም። ለማንኛውም ሴትም መግደል ስለምትችል ሴትም ጀግና ስለሆነች በኢትዮጵያ ታሪክ ውስጥ ይሄ የቴዎድሮስን ታሪክ አያሳንስልኝ። መስታወትም ትግደለው፣ ወርቂትም ትግደለው፣ ብቻውን ያለ ሰው ማንም ሰው ተኩሶ ሊመታው ይችላል። ሴቶች ደግሞ በኢትዮጵያ ውስጥ ተኳሾች ናቸው፣ ጀግኖች ናቸው፣ የታወቀ። ከዛ በኋላ መታችሁ ማን ጋር ነው የምትመጡት እና የምታርፉት? ከዛ በኋላ የምታርፉት በቀጥታ መታችሁ አልፋችሁ ትርምሱን ልጅ ኢያሱ ጋር ነው። ልጅ ኢያሱን እንደምታውቁት ንጉስ ያልተባለ ሰው ልጅ ነው የተባለ። ልጅ ሚለው በተለያዩ ስፔሊንጎች አይታችሁ ከእንግሊዝኛም ጋር የተያዘ ነገር አለው። እዛ ውስጥ አልግባ። ንጉስ መሆን አልቻለም፣ አልተቀባም፣ ንጉሰ ነገስት አልሆነ። ተመልከቱ፣ ገና ልጅ እያለ ነው ምኒልክ አልጋ ወራሽ አድርገው ወደዚህ ግኔት ያደረጉት ኢትዮጵያን ለማረጋጋት 1909 ላይ። 1911 ላይ የሱ ሞግዚት የነበሩት ራስ ተሰማ ናደው፣ ተሰማ አባቀማው በፈረስ ስማቸው ሲሞቱ ኢያሱ መምራት ጀመረ። ነገር ግን ኢያሱ እስከተወገዙበት ጊዜ ድረስ አስቡት 1911 መምራት ጀምረዋል። ምኒልክ መሞታቸው ተነግሮ 1913 ኦፊሻል ሆነዋል። እስከ 1916 ግን ንጉስ ይቅር ንጉሰ ነገስት ንጉስ አልተባሉም። ካሳይሉ እኮ ቴዎድሮስ ከመሆናቸው በፊት 1954 ላይ ንጉስ ቴዎድሮስ ተብለው ማነው ንጉስ ካሳይሉ ተብለው ነበር። ይሄኛው ግን ንጉስም አልተባለም። ከዛ እንዴት አድርገው በሙስሊም ልብስ የእንግሊዝ ኤምባሲ እዚህ ያለው የብሪቲሽ ኤምባሲ አርቲስት አስገብቶ ከዚህ በፊት አንስቼላችኋለሁ መስጊድ ውስጥ ሲሰግድ የሚያሳይ የሙስሊም ለምንድን ነው የሚያደርጉት? አንደኛ አባቱ ራስ ሚካኤል እንደምታውቁት ንጉስ ሚካኤል አፄ ዮሐንስ የክርስትና አባታቸው ሆነው ከእስልምና በግድ ነው በፍላጎት አይደለም ወደ ክርስትና የተቀየሩት፣ አምነውበት አይደለም። ወሎ ላይ የነበረውን ግዳጅ ሁላችሁም ታውቃላችሁ። ከዛ በኋላ ይሄንን ልጅ የአባቱን ትሬስ በማድረግ አንደኛ እሱ የሚያደርገውን ነገር ታውቃላችሁ። ልጅ ኢያሱ ባይዘው በጣም ፕሮግሬሲቭ ነበር፣ በጣም የተለየ ሰው ነበር። ቁራኛ የሚባለውን ፍትህ እስከሚበየን ከሳሽና ተከሳሽን አቆራኝቶ ማሰር አለ። ምን ይባላል አሁን? ከሳሽንም ተከሳሽንም አብሮ ማሰር። እሱን ያስቀረው እሱ ነው። ሌባ ሻይ የሚባል የሚያስቃል። ሌባ ሻ ሌባ ፈለገ ወይም ሌባ ሻይ ብዙ ናቸው ቨርሽኖቹ። አንዱ ሌባን ለመፈለግ አንድ ልጅ ያጠጡትና የሚያሰክር ነገር አብርሾ ወይም አብሾ ወይም አብርሾ ሄዶ በራፍ ላይ የሆነ ሰው ሲወድቅ ይሄ ቤት ነው ተብሎ ቤቱ ላይ ይደፈደፍበታል።
ሌባ ፈለገ ወይም ሌባ ሻይ ሌባን የሚያጠጡት ሻይ አብርሾ እሱን ትተን ግን ያ በጣም ኋላ ቀርነት ነው። ሰውየው አዝሮት አንዱ ቦታ ላይ መውደቁ አይቀርም። ምንም የማያውቁ ቤተሰቦች እናንተ ናችሁ ተብሎ ይከሳሉ። እሱን አስቀረና ተፈትሾ ከተገኘ በሚል አሻሻል። ግብር አላስፈላጊ ግብርን አስቀረ። ይሄ አስራት በኩራት ምናምን እየተባለ ሁሉም እንትን የሚሉትን በከፍተኛ ደረጃ አሻሻል ማስቀረሰ። የኦዲት ሲስተም በምኒልክ ጊዜ ብቅ ያለውን የኦዲት ሲስተም በደንብ እያጠናከረው መጣ። ከዛ አልመች አላቸው። የሸዋ ነገስታት እንደፈለጉት ማናቸው የሸዋ ልዑላን እንደፈለጉት አላደርጋለ እና ምኒልክ ሲሾሙት ራሱ የተቀበሉት እሱ ሕፃን ነው። የነሱ ሰው የሸዋው ሰው ራስ ተሰማ ናደው ተሰማ አባቀመዋሉ። እሳቸው ግን ሞቱ። ሲሞቱ ሽኩቻው ቀጠለ። መጨረሻ የት ነው ያወገዙት? ሞዓ ተዋህዶ እሱ ለጉብኝት ሄዶ እያለ ሞዓ ተዋህዶ ምን አደረገችው? አቡነ ማቴዎስ መስቀል በዓል ላይ መስከረም 17 ነው መስከረም 16 የመስቀል በዓል ላይ እንዲወገዝ ተደረገ። ተወግዞ ተለየ። ከዛ ሄደው መቱት። መይሶ ላይ አምልጦ ትግራይ ሄደ። እንደምታውቁት ከትግራይ መጥቶ ብዙ ቦታ ታሰረ። አዲስ አበባ ዩኒቨርሲቲ 6 ኪሎ ታሰረ። ከዛ በኋላ ወደ ጋራ ሙለታ ሄደ። እዛ ደግሞ ኃይለ ሥላሴ ጠይቀው ተወተው ሞቱ። እሱ በጣም ትልቅ ታሪክ ነው ያለው። ስለዚህ ልጅ ኢያሱን የከሰሱት ምንድን ነው? አንደኛ መስጊድ ይሰራ ነበር። መስጊድ ለሙስሊሞች ሙስሊም ሆነ ያሉበት ምክንያት ይሄ ነው። ሁለተኛ በከፍተኛ ኃላፊነት ውስጥ ሙስሊሞችን ማካተት ጀመረ። ይሄን ማየት አይፈልጉም። ሞዓ ተዋህዶ አሁንም እሱን ስለሚያደርግ ነው። እንዴት እንደሚያዝ ታሪክ ነግራቸዋለሁ። ብዙ ሰዎች ታሪክ ያለፈ ነው የሞተን ይላል። የሞተ አይደለም። እያንዳንዱ ታሪክ ከአሁኑ ታሪክ ጋር ግንኙነት አለ። ማሳየት ይቻላል ሁሉም። ለዚህ ነው ያለፈው በማጥናት የአሁኑን በጥሩ መሰረት ላይ ለመገንባትና የወደፊቱን ብሩህ ህይወት ለመመስረት ምንለው። ስለዚህ በእቅድ ባይ ዲዛይን እነሱ የማይፈልጓቸውን ሰዎች ያነሷቸው። ይህን በብዙ የኢትዮጵያ ታሪክ ውስጥ ሄዳችሁ ማየት ትችላላችሁ። እንደሱ እያደረጉ እነሱ የሚፈልጉትን ሰው ነው የሚያመጡት። ስለዚህ ልጅ ኢያሱን ገለው ተወጡ። ተፈሪ መኮንን አፄ ኃይለ ሥላሴ። በነገራችን ላይ ይሄ ቤተመንግስት አካባቢ የነበረው ሽኩቻ በጣም ቀላል አይደለም። ተመልከቱ። ኃይለ ሥላሴ ተፈሪ መኮንን በጣም አደገኛ ነበሩ። መጨረሻ ላይ እጃቸውን ሰጣቸው እንጂ ብዙ ነገር አበርክተዋል። ቀና አስተዋጽኦ ሁልጊዜ ሲናገረው ነበር። ይህን አልክድም። ምርጥ ቀና አስተዋጽኦ። ነገር ግን ሁለት ቡድን እንደነበር ነግሬያቸዋለሁ ከዚህ በፊት። ወግ አጥባቂዎቹ ኮንሰርቫቲቭስ፣ ትራዲሽናሊስት የሚባሉት፣ እንደገና ደግሞ ራሳቸውን ሞደርናይዘርስ፣ ዘመናዊያን፣ ፕሮግሬሲቭስ፣ ኢትዮጵያን ጃፓናይዘርስ ብለው ደግሞ የተፈሪ መኮንን ቡድን ራሱን ይጠራል። የዘውዲቱ ቡድን አለ 4 ኪሎ ያለው፣ የተፈሪ መኮንን አለ 6 ኪሎ። አልጋ ወራሹ እሳቸው ናቸው። ተፈሪ መኮንን በኋላ ኃይለ ሥላሴ የሆኑት። እንደምታውቁት ሊግ ኦፍ ኔሽንስ ኢትዮጵያ ውስጥ ስትገባ 1923 የተገኙት እሳቸው ናቸው። ስልጡን ነበሩ። 1924 አውሮፓን ዞረዋል። ግን ከዛ በፊት ምን ያደርጉ? ሰላማዊ ሰልፍ አዘጋጅተው ራሳቸው ጃን ሜዳ አያችሁ፣ ጃል ሳይሆን ጃን ነው። ጃል የኦሮሞ ነው። ጃል ሰኚ፣ ጃል መሮ፣ ጃል ምናምን ጃን ነው። ጃን ሆይ የምትለው አጥራ ነው ጃን የተባለው። ጃን ጥላ፣ የጃንሆይ ጥላ፣ ጃን ተከል፣ ጃን አሞራ፣ ጃን ወይም ጃን ከሚለው ነው። እና እዛ ጃንሆይ ሜዳ ላይ ሰላማዊ ሰልፍ ተካሄደ። ከዛ በኋላ እነዚህን የኮንሰርቫቲቭ ግሩፖች አስወግደው፣ ነገር ግን የተወሰኑ ሰዎችን ማስወገድ አልቻሉም። ማን? አንደኛ አቡነ ማቴዎስ፣ ሁለተኛ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ በጣም የሚከበሩ ናቸው። ሶስተኛ ደጃዝማች ባልቻ ሳፉ በጣም የሚከበሩ ናቸው። በዛ ላይ ርቀት ላይ ነው ያሉት። ሲዳሞ ነበር የሚባለው ያኔ ክፍለ ሀገር ጠቅላይ ግዛት መሪ ናቸው። ስለዚህ እነዚህ ነበሩና ተፈሪ መኮንን ምን ያደርጉ? እነሱን ካስወጡ በኋላ ተመልከቱ። መጀመሪያ ደጃዝማች ባልቻ ሳፎን ይህን ረጅም ታሪክ ማስቀመጥ ይከብዳል። በጣም ቀላል ቢሆንም ግን ለዚህ ፍጆታ አይሆንም። ምን አደረጓቸው? ተፈሪ መኮንን እያስቸገረ ስለሆነ፣ ዘውዲቱን እየበጠበጠ ስለሆነ ድረስልን ተባለ። ባጭሩ 50 ሺህ ጦር ይዘው መጡ። ከዛ እዚቹ ፉሪ ተራራ አካባቢ ሲደርሱ ምን አሉ? ተፈሪ መኮንን በቁጥጥር ስር ስለዋለ ነገሮችን ስለተቆጣጠረ 50 ሺህ ሰው ይዘው ወደ ቤተ መንግስት አይመጡም። 300 ሰው እርሶን ያጅቦት እንዳይጠራጠሩ ነው። ባልቻ አመኗቸው። 300 ሰው ይዘው ቤተ መንግስት ሲመጡ ሽርጉድ አለ። ተፈሪ ራሱን የተቀበላቸው ምናምን። ወዲያው ግን እነሱ 300ዎቹ አልፈው በእግር ነው የሚመጡት። አስቡት። እዚህ ጋር ቤተ መንግስት ከሚደርሱ እነዛኞቹን ጠገራ ብር ሰጥቷቸው ሂዱ አሏቸው። ጦርነት ቀርቶላቸዋል።
ወደ ቤተሰቦቻቸው መሄድ ይፈልጋሉ። ብር አግኝተዋል። ያ 50 ሺህ ጦር ተነስቶ ሄደ። ከዛ በደንብ አስተናገዱትና ልክ ባልቻ ሳፎ 300ዎችን ጦር ይዞ ምን አይነት ተንኮል እንደሆነ ገብቶት ያውም የመጣው እንዴት አድርገው በዘውዲቱ ደብዳቤ ያጽፈው የሚልክ ምስጢር አለች እሷን እንዴት አድርገው ልከው ለነዚህ ብቻ ተሰጣቸው። እሱ በጣም ረጅም ታሪክ ነው። ሲመለሱ ግን 300 ጦር ይዘው ተፈሪ መኮንን 2000 ዘመናዊ ጦር እንዲከባቸው አድርገው ፉሪ ተራራ ላይ 300 ጦር አልቻለም፣ እጅ ሰጠ። ባልቻ ሳፎን አሰሩት። ሳይቀየም ከ40 ዓመት በኋላ የተዋጋው እሱ ነው። ታሪኩ በጣም ኢንተረስቲንግ ነው፣ በጣም ደስ ይላል። ግን እዛ ውስጥ በዝርዝር ላለመሄድ ብዬ እሱን ሲያስወግዱ ማን ቀረ? የሚያሰጋቸው አንድ ሰው ብቻ ነው ያለው ውጭ ላይ፣ ሌሎቹ ቅርብ ናቸው። ስለዚህ ደጃዝማች አባውቃው እንዴት ዘውዲቱ እንደዚህ ትናቃለች፣ ይሄንን ነገር ሊነቀንቅ ነው የሚል ነገር ሲያመጡ ደጃዝማች አባውቃውን ደግሞ ዘውዲቱ እጅ ስጥ ከተፈሪ ጋር እንድትጣላ አልፈልግም፣ ዝምድና አላቸው እንደምታውቁት። ከዛ ደጃዝማች አባውቃው እጅ ሲሰጥ እንዲሞት ነው የተፈረደበት። በኋላ ላይ በስንት ልመና ወደ እድሜ ልክ እስራት ተቀየረለት። ሁለት አላስወገዱ። እዛው ጋር ያለ ቀደም ብሎ 1926 ላይ አቡነ ማቴዎስና ፊት አውራሪ ሀብተ ጊዮርጊስ ዲነግዴ በአንድ ዓመት ሞቱ። በ1926 በደንብ አድርጋችሁ ተመልከቱ። 1926 ላይ ሁለቱ ተወገዱ። ማን? የኮንሰርቫቲቭ ግሩፕ መሪ የነበሩት አቡነ ማቴዎስና እንደገና በጣም ተከባሪ የነበሩት ፊት አውራሪ ሀብተ ጊዮርጊስ ዲነግዴ። መቼም በህመም ሊሆን ይችላል። እሺ እንቀበል፣ ግድ የለም። ወደ 27 ባልቻ ሳፎ ለምን ታሰረ? 28 ደጃዝማች አባውቃው የፓላስ ጋርድ የቤተ መንግስቱ ጥበቃ ኃላፊ ለምን ታሰረ? ከዛ በኋላ ወዲያውኑ ውጭ የነበሩት ራስ ጉግሳ ወሌ የዘውዲቱ ባል የነበሩት ዘውዲቱ ንግስተ ነገስታት ሲሆኑ አብረው እንዳይሆኑ በዘዴ ተፈሪ መኮንን ያፋታቸው። ከልጅነቱ ተንኮለኛ ነበር። ፈረሰኛ የተማረ ዘመናዊ ትምህርቱን ነው የቀመሰ። በወቅቱ ከነበሩት ውስጥ በጣም ሽሩድ አደገኛ ነው። ህይወቴና ኢትዮጵያ እርምጃ ቁጥር 1 እና ቁጥር 2 መጽሐፉ እጄ ላይ አለ። ከዛ በኋላ ልክ ራስ ጉግሳ ወሌ እንደሞቱ በሁለተኛው ቀን ዘውዲቱ ሞቱ። ዘውዲቱ ልጅ ናቸው። ምን ገደላቸው? ለኢትዮጵያ ህዝብ የተነገረው ዲያቤትስ ይዟቸው በዲያቤትስ ነው የሞቱት። ግን አይደለም፣ ዲያቤትስ አይደለም፣ በመርዝ ነው። ከዚህ በፊትም አንስቼዋለሁ። አጤ ምኒልክን ድመት ነው ጸራቸው። እቴጌ ዘውዲቱን አነር ገደላቸው። ምክንያቱም ምኒልክ ፓራላይዝ ሲሆኑ የተወራው የሆነች ድመት ውሻ ነክሳ፣ ውሻው ተፈሪ መኮንን ወይም ውሻ ምንድነው ይሄ ሬቢስ ያለበት ውሻ ቀጥታ ሄዶ ድመቷን ነከሰ። ድመቷ ደግሞ ምኒልክን ነከሰች ነው እና ስለዚህ በድመት ነው የሞቱት ለማለት አጤ ምኒልክን ድመት ነው ጸራቸው፣ እቴጌ ዘውዲቱን አነር ገደላቸው ተባለ። አነር የሚባል የቤተ መንግስቱ መድኃኒተኛ ነበር። ከዛ ልጅ ኢያሱን አርቀው ጋራ ሙለታ ወስደው አሰሩት። ከዛ በኋላ ጣሊያን ገባች። ጣሊያን ስትገባ እሱ ስር ላይ ነው፣ ሌሎቹ ተወግደዋል። ስለዚህ ምን አደረጉ? ቀጥታ ሄዱና ተፈሪ መኮንን ጠይቀው ተወጡ። ገና 30 ቤት ነው እድሜው የልጅ ኢያሱ። ምን ገደለው? በሁለተኛው ቀን ተፈሪ መኮንን ጠይቀው ከወጡ በኋላ ኃይለ ሥላሴ የሚሆኑት። ከዛ በኋላ የነበሩትን የታሪክ ወቅቶች የቅርብ ጊዜያችን ስለሆኑ ታውቋቸዋላችሁ። እነዚህን ስትመለከቱ ምን ያህል አደገኛ የሆነ ይሄ የሚቦካ ነገር እንዳለ ማየት ትችላላችሁ። ከዛ አሉና ኃይለ ሥላሴ ያው በደርግ እንዴት እንደወደቁ እዚህ ጋር ማብራራት አይጠበቅብኝም። ከዛ በኋላ እነ መለስ መጡ። 27 ዓመት በደንብ መሽኩክ ስለሆነ መለስ ትምክተኛ፣ ጠባብ፣ አዳሪ ኦርቶዶክስ ቤተክርስቲያን ምናምን አለና ከጨዋታ ውጭ አደረጋት። አይታችሁ እንደሆነ ደርግ አቡነ ቴዎፍሎስን ገለው ጀመረ ፓትሪያርኩን። መለስ መጣና አቡነ መርቆሬዎስን አባረረና ቤተክርስቲያኗ መያዝ ስለነበረበት የራሱን ሰው አስቀመጠ፣ አቡነ ጳውሎስን። አቡነ ጳውሎስ ሲወርዱ መቼም ችሎታ የላቸውም ማለት ነው። ግን እንደው አንዳንዴ ሊገባን የሚገባ ነገር በጣም ስለሚያውቀው ታሪኩ አቡነ ጳውሎስን ካስቀመጠ በኋላ አቡነ ጳውሎስ ሲሞቱ አቡነ ማትያስ ተተኩ። አይ እኔ ሁለቱም ትግራዋይ ስለሆኑና አይደለም ተገቢም አይደለም። ሲጀመር ግን እንደው ጠርጥሯቸው ቢሆንስ አቡነ ጳውሎስ እና መለስ እኩል ነው ያረፉት። ግን ህወሓት ደግሞ ይቀጥላል። መለስ ከአቡነ ጳውሎስ ጋር ነው በ15 ቀን ልዩነት ነፍሳቸውን ይማረውና መቼም ለአባት ደግሞ ለቤተክርስቲያን ፓትሪያርክ ነፍሳቸውን ይማራ አይባልም። ለማንኛውም ከዛ ቀጥሎ ማን መጣ? አቡነ ማትያስ እስካሁን ቀጠሉ። በጣም ጥሩ። አቡነ ማትያስ በጣም የተረጋጉ መልካም ሰው ናቸው። እንደው አንዳንድ ጊዜ ሲናገሩ እኔ ተቀይሜያቸው ሁሉ ነበር። እሺ አሁን አቡነ ማትያስን ያዝና ከዛ በኋላ ህወሓት ስትወድቅ ማን መጣ ወደ ስልጣን?
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጣ። ልክ ዶክተር አብይ አህመድ ሲመጣ ሳልሳዊ ቴዎድሮስ የምትባል ካርታ መዋ ተዋሕዶ መዘዘ። እዚህ ጋር እነ ዘመነንም አስገባላችኋለሁ። ሳልሳዊ ቴዎድሮስን አስገባና ሳልሳዊ ቴዎድሮስ የሚል ካርታ መዘዘና ልክ በዘመነ መሳፍንት ውስጥ ካሳ ኃይሉ ቴዎድሮስ ሆኖ ወደ ስልጣን የመጣው በዘመነ መሳፍንት ውስጥ ብትብትብት ካደረጉ በኋላ አንድ ቴዎድሮስ የሚባል ይመጣል። በአንድ ሚስት የሚቆርብ አሉ። ለምን? ነገስታቱ አንድ ሚስት አልነበራቸው። ማረጋገጫ ነው የተጻፉ የሚታወቁ ነገሮች እንዳሉ በአንድ ሚስት የሚቆርብ በሱ ጊዜ ይሄ የለም ተባለ። ለዚህ ነው ቴዎድሮስ በአንድ ሚስት ለመጽናት የሞከሩት። በኋላ ላይ ወደ ነታንጉት ወደ ምናምን እንዳለ ቢሆንም የሞከሩት ግን አንዱ እሱ ነው። ፖሊጋመስ ሪሌሽንሺፕ እንዲቆም ያደርጉት። ከዛ በኋላ ይመጣል ተባለ እና ካሳ ኃይሉን ይጠይቁት ነበር ሰዎች። ማን ነው ቴዎድሮስ? አንተ ተሆነ እንዴ ህልም ታየን ሲሉት ሰውየው ነቄ ነው። ካሳ ኃይሉ ምን ይላቸዋል? ስሜን እነግራቸዋለሁ። ለምን? ሌሎቹን እያሸነፈ መጣ። ያኔ ነው ወሬው። አንተ ተሆነ እንዴ ቴዎድሮስ ሲሉት ስሜን እነግራቸዋለሁ። ለምን? የሰሜን ገዢ ደጃዝማች ውባይ ኃይለማርያም በጣም የተጠናከሩ ናቸው። ሰሜን አይደለም ስሜን ነበር የሚባለው። በጌምድርና ትግራይን ጨምሮ ስሜን ነው የሚባለው። የዛ ገዢ ናቸው። ስሜን እነግራቸዋለሁ ማለት ስሜን በተባለው ግዛት ስደርስና ደጃዝማች ውባይን ሳሸንፍ ነግራቸዋለሁ ነው። ከዛ እዛ ጋር ሲደርስ ቴዎድሮስ ማለት እኔ ነኝ፣ ዳግማዊ ቴዎድሮስ አለ። አሁን ደግሞ ሳልሳዊ ቴዎድሮስ ይመጣል። አሁን ቀዳማዊ ቴዎድሮስ ምን አይነት ነበር? እንዴት ደካማ ነበር። እዛ ውስጥ አለ ሳልሳዊ ቴዎድሮስ ጋር ስለሚያመጣኝ ነው እንጂ የመጀመሪያው ቴዎድሮስ ምንም ታሪክ የሌለው። ሁለተኛው ቴዎድሮስ መጣ። ኢትዮጵያን አንድ ያደረገ ስለሚባል ባያደርግም ኢትዮጵያን እንደነበረች ተተዋት ያለፈው ቢሆንም አጼ ቴዎድሮስ ዳግማዊ ቴዎድሮስ ኢትዮጵያ እንደተበታተነች ተተዋት ያለፉ፣ ነገር ግን ወደ ዘመነ መሳፍንት እንዳንመለስ ያደርጉ። ከዛ በኋላ ምን ሆነ? የአካባቢ ገዢ ለመሆን ሳይሆን የኢትዮጵያ መሪ ለመሆን ዋክሹም ገበዜ ገብረመድህን፣ ምኒልክ፣ በዝብዝ ካሳ ከዛ ለንጉሰ ነገስትነት እንጂ ለአካባቢ ንጉስነት ወይም ገዢነት አልነበረም። ስለዚህ ዘመነ መሳፍንት እንዲጠፋ ትልቁን ሚና ተጫውተዋል። ኢትዮጵያን ግን እንደተከፋፈለች ነው ቴዎድሮስ ተተዋት ያለፉት። እነ ኢሜሪተስ ፕሮፌሰር ባህሩ ዘውዴ፣ እነ ሃሮልድ ማርከስ፣ እነ ፕሮፌሰር መርዕድ ወልደአረጋይ፣ ሌሎችም በርካቶች እንደጻፉት ኢትዮጵያ እንደተከፋፈለች ተተዋት አለፉ። አሁን ወደሚቀጥለው አሁን ወዳለው ስንሄድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጣ። ወደ ስልጣን ሲመጣ ልብ ብላችሁ አይታችሁ ከሆነ ዶክተር አብይ ሙስሊም ነኝ ቢል ምን ችግር አለው? ቢል እንደውም ሰፊ የሆነ ወደ ግማሽ የሚሆነውን ድጋፍ ያገኛል። በሃይማኖት ከሆነ ድጋፉ የፕሮቴስታንቶች ቁጥር አነስተኛ። ሙስሊም ነኝ ቢል ሙስሊም ኢትዮጵያ መሪ መሆን አይችልም እንዴ? ቀረ እኮ ድሮ። የኢትዮጵያ መሪዎች ከኦርቶዶክስ ተዋሕዶ ነው የሚወጡት የሚለው ኦርቶዶክስ ብሔራዊ ሃይማኖት ነው የሚለው ቀረ። እሱ ተረት ሆነ። ስለዚህ ሙስሊም ነኝ ቢል እንደውም ግማሽ ሙስሊም የኢትዮጵያን ሕዝብ ግማሹን በሱ ጋር ማድረግ ይችላል። እኩል ለኩል ሙስሊምና ክርስቲያን የሚመራት ሀገር ናት። እሱ የሚከተለው ሴኩላሪዝም ነው። እምነቱ የግሉ ነው። አንድም ቀን ለእምነቱ የሚያዳላ ነገር ሪፍሌክት አድርጎ አያውቅም። ይህም በተጨባጭ አሳያችኋለሁ። ግን ዋናው ነገር ምንድን ነው? ሳልሳዊ ቴዎድሮስ የሚባል ይመጣል የሚል ነገር አስቀመጡና እንደምታዩት አውሮፓ ውስጥ አሜሪካ ውስጥም ድሮ የነገስታት ዘር ነበሩ የሚባለው የእንትኖች እናንተ ትነግሳላችሁ፣ ኮንስቲቱሽናል ሞናርኪ እናመጣለን። ከዛ ክርክር ጀመሩ። ምን ችግር አለ? ብሪታንያስ ኮንስቲቱሽናል ሞናርኪ ያለው አይደለም? ሰዎች እንገንዘብ እንጂ የብሪታንያ ኔቸር እና የኢትዮጵያ ኔቸር የተለያየ ነው። እዛ ሞናርኪ ቢኖር በነገስታት ስር ነው የኖሩት። ስለዚህ ኮንስቲቱሽናል አድርገህ ህገ መንግስታዊ አድርገህ ሄድ ኦፍ ዘ ስቴት አድርገህ ችሎታም የሌለው ብቃትም የሌለው ሰው ብታስቀምጥ ችግር የለም። የእንግሊዝን ነገስታት ስለምናውቃቸው የሉም፣ ሴቶቹ የሉም ማለት ይቻላል። ይህን ያህል የፖለቲካ እውቀቱ ምንም የላቸው። ደክመውም ቀዝቅዞ ሊመሩ ይችላሉ። አሁን ያለንበት ዘመን ደግሞ እንደሱ አይነት አይደለም። ስለዚህ ኮንስቲቱሽናል ሞናርኪ ለማለት ኦሮሞ የገዳ ስርዓት አለ፣ አፋሩ ኡጋዞች አሉት፣ ሙስሊሙ ኡስታዞች አሉት፣ ወላይታው ካዋዎች አሉት፣ ከፋው ታቶ አለ፣ ሀዲያው ገራድ አለው። የኖርነው በብዙ ነገስታት ስር ነው። አንድ ላይ ነበር። እንደዚህ ወደዛ ክርክር ውስጥ አልገባም። እሱን አስፈላጊ ከሆነ በደንብ ዲቴል ማየት እንችላለን። ስለዚህ ኮንስቲቱሽናል ሞናርኪ ኢትዮጵያ ውስጥ ሆኖ ሁሉንም የሚመራበት እድል የለም። ሶስቱ አይሆንም። ግን ሳልሳዊ ቴዎድሮስ ይመጣል። ብዙዎቻችሁ ሰምታችኋል። እኔ አባቶች ድብን አድርገው ሳገኛቸው አትጠራጠር አለ ገዳም ውስጥ የተቀመጠ ነው ገና ይወጣል። አንዳንዶቹ ደግሞ አንተነህ ይሏቸዋል። በደንብ እንዲሳተፉ አክቲቭ እንዲሆኑ። አሁን ዘመነ ካሴ አንተነህ ተብሎ በቃ ንጉስ አድርጎ ራሱን ትንቢት ተነግሮት ታስታውሳላችሁ። 2017 እንገባለን ያለው እኮ መዋ ተዋሕዶ
አሸናፊ ተዋህዶ በእርግጠኝነት ትገባለህ ብለውት በቃ ትንሽ የሆነ ይሄ አብሾ ነካስ ያደርጋቸው ሲጦዙ ትንቢት ይናገራሉ። አሁን እንግዲህ ትንቢት እናያለን በዚህ ዘመን። አቤት የትንቢተኞች ቀደዳ ውድድር የለውም በፕሮቴስታንቱም በሌላው። ይሄ ደግሞ ውስጥ ለውስጥ ነው። አንድ አባት አሉ የበቁ ይባላል። ብቃት ማረጋገጫ ሰርቲፊኬት መሬት ላይ ነው የሚሰጠው። በጣም ይገርመኛል። የበቁ አባት በጣም የበቁ ናቸው። የሚገርማ እሳቸው የተናገሩት እኮ ጠብ አይልም። የበቁ አባቶች እያሉ ሰዎች ይሄዳሉ። የበቁ አባቶች ፍለጋ ብቃትን ከእምነት ጽናት ጥሩ ነው። እኔ እዛ ውስጥ አልገባም። ይሄ በጣም ቀኖናም ይሁን ዶግማም ይሁን እዛ ውስጥ አልገባም። የብቃት ማረጋገጫ ሰርቲፊኬቱ ከላይ ነው ከምድር ላይ ነው አላውቅም። እሱን ልተውና ወደ ዋናው ነገር ስመጣ እነዚህ የበቁ የሚባሉ አባቶች መስቀል አይታችሁ እንደሆነ አንደኛው የክርስትና አንደኛው ጥይት የማያስመታ ተብሏል እኮ ሰምተናል። አንደኛው የሆነ ነገር እንደዚህ ተብሎ 3 ምናምን መስቀል 4ም አይታችሁ እንደሆነ አሸንክታ ባበዛዙ የመስቀል ጦርነትንም አያውቁትም። እኛ አሁን አንዳንድ ሰዎች እንደየት ጋር ነው ሟ ተዋህዶ ያለው በይፋ እስቲ ዶክተር አብይ ላይ አውደ ምህረት ላይ ቆሙ መከላከያ ሰራዊታችን ላይ ያልተባለ ነገር አለ። ቪዲዮዎች ያስፈልጉናል ወይ ማረጋገጫ? ሁላችሁም ያያችሁትን ጅልነት ነው በቪዲዮ እያስደገፉ እያንዳንዱ ማቅረብ አይቻልም። እንዴት ዶክተር አብይን አደባባይ ላይ እንትን እንደሚሉ ዓለማዊ መድረኮችን የተቃውሞ ሰልፎችን መነኮሳት ሲመሯቸው አደባባይ ላይ ወልታ ጽድቅ ለተዋህዶ ዓለም አቀፍ የመነኮሳት ማህበር ብለው አገር አንቀጥቅጥ ሰላማዊ ሰልፍ እናዘጋጃለን ሲሉ 11 ነጥብ ያለው የአቋም መግለጫ ሲያወጡ በአይናቸው መብረታቸው አይታቸዋል። ባለ 11 ነጥብ የአቋም መግለጫ በቅርብ ጊዜ እኔ ወደ ኢትዮጵያ ልመለስ ትንሽ ሲቀረኝ ዲሲ ላይ ተሰብስበው የአቋም መግለጫ ወጥተዋል። ወልታ ጽድቅ ለተዋህዶ ዓለም አቀፍ የመነኮሳት ማህበር በጣም ይገርማል። መነኮሳት ተሰብስበው የሚጸልዩበት ሳይሆን መንግስት የሚጥሉበት ማህበር የአቋም መግለጫ የሚወጣ መንኮሰ ምን ማለት ነው? ግቡና መዝገበ ቃላት ተመልከቱና ፍረዱ። ግን መነኮሳት ምን እየሰሩ ነው ያሉት የሚለውን በደንብ አድርጋችሁ ያዙ። አሁን ላይ ምንድነው ያለው? ጫካ የገባው ኃይል ወደ 35,000 ይሆናል እና ይሄ ኃይል በተቻለው አቅም ሁሉ ሽሩዲቲ ተጠቅሞ ተንኮል ተጠቅሞ ሴራ ደባ ተጠቅሞ ወደ ስልጣን እመጣለሁ የሚልበትን ቀቢጸ ተስፋ ይዞ ያን ሁሉ ወጣት እኮ ነድቶ አስገባው በአጭር ጊዜ ውስጥ። ምን ስለሆነ ነው በአጭር ጊዜ ሁሉ ጫካ የገባው? እንነጋገር ጎበዝ። 35,000 እጅ ሰጥተው የተመለሷል። የአማራ የጸጥታና የሰላም ጽህፈት ቤት እንትኑን በትክክል አልጠራው እችላለሁ። የሰላምና ጸጥታ ጽህፈት ቤት ኃላፊው 33,000 ሲሉ ሰምቻለሁ። አሁን ከ35,000 አልፏል። ይሄ ሁሉ እንዴት አድርጎ ጫካ ገባ? ማን ያደራጀው? ኢህአፓ ነበር። ህቡ አደረጃጀቱ በዛ ደረጃ ያጠናከረ ማን ነው? ወደ ጫካ እንዲሄድ ያደረገው ማን ነው? አውደ ምህረት ላይ ቆሞ የሃይማኖት ትግል ነው እኔ ነኝ ያልኩት ወይስ እነሱ ናቸው? የምናካሄደው የሃይማኖት ትግል ነው በይፋ መልሰው ደግሞ ተቃውሞ ሲበዛባቸው የሃይማኖት አይደለም እኛ የምንታገለው ትግል ሴኩላር ነው ይላሉ። ስለዚህ ማን ነው ከዚህ በስተጀርባ ያለው ኃይል? በአጭር ጊዜ ሁሉ ወደ ጫካ የወሰደው ኦነግን እናውቀዋለን። ረጅም ጊዜ ቆይቶ ምን ያህል ጊዜ እንደፈጀበት ለመደራጀት ህወሓት ከ7 ተነስተው የሚፈለገው ደረጃ እስኪደርሱ ብዙ አመት ፈጅቶባቸዋል። ለዚህ ኮነ ዘመነ ኮራ ብሎ በዓለም ላይ በአጭር ጊዜ ውስጥ እንደዚህ ሆነ በዓለማችን ታሪክ ውስጥ የለም ያለው። ከዛ እነ ዘመነ ምን አደረጉ ተመልከቱ። አሁን እንዴት እንደሚቀያየር ለማየት ከፈለጋችሁ ዘመነ ምን አለ? የወልቃይት ጠገዴ ሰቲት ሁመራ ራያ ጥያቄ አለ። የማን ነው? የምንድን ነው? በህገ መንግስት በህግ በውይይት የሚፈታ ነው። እንደውም ከሰለጠንን ሁሉም ቦታ ሀገራችን ስለሚሆን እነዚህ ጥያቄዎች የሰለጠነ አስተሳሰብ እየመጣ ሲሄድ እነዚህ ጥያቄዎች ወሰን ድንበር የኔ ምናምን የሚለው ይቀርና የኛ ወደሚል እንመጣለን። ሰዎች ወደ ፈለጉበት ቦታ ሄደው የሚሰሩበት በሁለት አይነት ቋንቋዎች የሚማሩበት ባይሊንጓል የሚሆኑበት መልቲሊንጓል ወይም መልታይሊንጓል የሚሆኑበት እድል ይፈጠራል። እሱ እስኪፈጠር ባለው ጊዜ ግን ምን አለ? አንደኛ ለቁራሽ መሬት አንዋጋም አለ። ቃል በቃል ማን ነው? ዘመነ ካሴ። የቁራሽ መሬት ጥያቄ ነው ወይ? የወልቃይት ጠገዴ ሰቲት ሁመራ ደጋግሞ የሚያነሱት የማንነት ጥያቄ ነው። ግን ምን ብሎ አሳነሰው? የቁራሽ መሬት ጥያቄ። ለምን? ማን ነው የሚያስተባብራቸው? ያዙን በደንብ አድርጋችሁ። ጽምዶ እንዴት አድርጎ መጣ? ይሄ እስካሁን ስናገር ከነበረው ታሪክ ጋር ቀጥተኛ ይገናኛል። ስለዚህ ሁለት ነገር ነው ብሎ ያሳነሰው። አንደኛ ቁራሽ መሬት አለ። ማንነት ወልቃይቶች፣ ጠገዴዎች፣ ሰቲት ሁመራዎች የማን ነው ቦታ የሚለውን ትተን የማንነት ጥያቄ ነው እንጂ መሬት አይደለም እየጠየቁት። ሁለተኛ የሰሊጥ ፖለቲካ ብሎ አሳነሰው። ሌሎችም የሚሉትን አሁን ከሰሊጥ ጋር ተያይዞ ነው። አሁን የወልቃይት ጠገዴ ሰቲት ሁመራ
ህዝብ እንደው ራያን እዛ ጋር ሰሊጥ ነው ጥያቄው። ከመጀመሪያው ጀምሮ እነ ኮሎኔል ደመቀ ዘውዱ እነ አሸተን በደንብ አውቃለሁ። ጥያቄያቸው የመሬት የሰሊጥ ጥያቄ አይደለም። ለማጥላላት ተሞከረ፣ እሷን ያጠናከራት። አሁን ደግሞ አይ እኛ እኮ የምንታገለው አማራዊነት ምናምን አለ። እቺስ ኢትዮጵያዊነት ናት ወይ? ካርታዋ ራሷ እዚህ ጋር አንድ ባንድ በዝርዝር ሊድበት የተወሰነ ሲነሱ ይሄኛው ቡድን በአንድ በኩል ጽምዶ ሲል ማን ያጣመዳቸው የሚለውን መጀመሪያ ላንሳላችሁ። ያጣመዳቸው ኃይል የግብጽ ኮፕቲክ ቤተክርስቲያን ውስጥ እግሩን የተከለው ገንዘብ ከዛ ጋር የሚያገኘው መርሲነሪ ወይም ቅጥር ነፍሰ ገዳዮችን በአጭር ጊዜ መመልመል የቻለው በስሜት ግን ብዙ ወጣቶችን ወደ ጫካ ያስገባው የነ አይሻ ልብ ወለድ የነ ማናትቺ ደምቢዶሎ የነ ብርቱካን ድራማ አሁን የብርቱካንን ድራማ አርሲ የሚደረገውን ግድያ፣ ወለጋ ውስጥ የሚካሄዱ የቅርብ ጊዜ ግድያዎች፣ ጎንደር ዩኒቨርሲቲ ውስጥ የተወረወረው ቦምብ፣ መካነ ሰላም ሙስሊሞች ጋር የተደረገው ነገር፣ በቅርብ ጊዜ የተደረገው የዳንግላው የመስጂድ ኢማም መገደል፣ እነዚህና የመሳሰሉት ሁሉ የሸፍጥ ፖለቲካ ውጤቶች መሆናቸው የምታውቁት መንግስት ከአንዱም አያተርፍም። ቢፈልግ እኮ ሁሉንም ቦታ በእጁ አይደል ዘሆል ስራውት ኦሮሚያ፣ ሶማሌ ክልል፣ ቤንሻንጉል፣ ጋምቤላ ሁሉም ቦታ ላይ እሳት መለኮስ ይቻላል። የመንግስት ፍላጎት ቢሆን ነው። መንግስት ምንስ ያተርፋል ከዚህ ውስጥ? ስለዚህ አሁን ጽምዶ የሚባለው በደንብ አድርጋችሁ ካያችሁት እነ ቆሞስ ሰደቀ ብርሃን ጋር ኢትዮጵያ የምትባለውን ጋለሞታ ሀገር ትፋት ካሁን በኋላ ተጋሩ ሆኖ ኢትዮጵያዊ ነኝ የሚል ቪዲዮ የለም እጃችሁ ላይ። ምንድናት እሷ ተልኮ? ከየት ነው የምትነሳው? ከግብጽ ኮፕቲክ ቤተክርስቲያን ነው። በሚገባ እኔ ላጥፋቸው ወገኖቼ ስሙኝ። ከግብጽ ኮፕቲክ ቤተክርስቲያን ነው። አማራ አባት ሀገር፣ ሀገረ ትግራይ የሚሉት ዜማዎች፣ የተለያዩ አይነት ነገሮች ኢትዮጵያን የማፈራረስ ተልኮ አካል ናቸው። ብልጽግናን በዚህ ነጥብ ስንደግፈው ብልጽግና ከኢትዮጵያ ውጭ አያወራም። የፈለጋችሁትን የብልጽግና መሪ ሰሉት። የክልሎች እንደ ክልል ሊያወሩ ይችላል። በፌዴራል ደረጃ ያሉትን የብልጽግና አመራሮች ስታዩት ግን የሚሰሩት ግብርና ሚኒስትር ክቡር አቶ አዲሱ አረጋ ቂጤሳ ናቸው። አንድም ቦታ ልዩነት የለውም። መሰረተ ልማት ላይ ልዩነት የለውም። ሁሉም ቦታ ላይ እንደው ወደ ኦሮሞ ተዳላ እንዳይባል ከተሞች አካባቢ የትኞቹ ናቸው የበለጠ የኮሪደር ልማት ወዘተርፈ እዛ ውስጥ አልግባ። ግን ወደ ዋናው ነጥብ ልምጣ። ተመልከቱ። አሁን እንደምንም ብለው ሞዓ ተዋህዶ የሚባለው ግሩፕ ውስጥ ለውስጥ መቀስቀስ ጀመረ። ከዛ እንቅስቃሴዎችን ብዙ ጊዜ ካያቸዋቸው መስቀል ላይ ተሞክሮ ነበር፣ ጥምቀት ላይ ዘንድሮ ተሞክሮ ነበር። ምን በቻላችሁት አቅም የምልክን ዳግማዊ ምልክት ቲሸርት፣ አረንጓዴ ቢጫ ቀይ ሰንደቅ ዓላማ በተለያየ መንገድ ለማስገባት ሞከሩ። ነገር ግን ብሔራዊ መረጃና ደህንነቱ፣ የመለዮ ለባሾች ደህንነቶች፣ ክትትሎች ሳይንሳዊ በሆነ ጥበብ እያንዳንዷን እንቅስቃሴ ስለሚያዩ አንዳንድ ጊዜ እኮ ፊት ለፊት ያልወጡ መዓት ነገር። አሁን ዳግማዊ ምኒልክን በግል ያከብራቸዋል። ለሰሩት መልካም ስራ ክፉን አልተናገርኩም። የራሴ የታሪክ አረዳድ ስላለ ስለማንም ስለ የትኛውም ስለ ገዳ ስርዓት የሚሆን ስለ ዋቄፈና የሚሆን ስለምን መጥፎት ስናገር ሰምታችሁ አታውቁም። የራሴ የታሪክ አረዳድ ስላለ የግዴታ የተቀመጠውን እንደ ዶግማ ሊቀበል ቆመ ብዬ ማያቸው ነገሮች አሉ። ስለዚህ መዓት ቲሸርት ለምን ከጸጥታ ኃይሎች ጋር እንዲጋጩ አዲስ አበባ ውስጥ ግጭት እንዲፈጠር ያልተሞከረ ሙከራ የለም። ለማሳተም ያልተደረገ ነገር የለም። ቲሸርት ላይ ግጭት እንዲፈጠር ሲጀመር ዳግማዊ ምኒልክ አልተሰቀለም። የተሰቀለው ክርስቶስ ነው። የስቅለት በዓል ሲከበር፣ ጥምቀት ሲከበር የተጠመቀው ክርስቶስ እንጂ በዮሐንስ እጅ ዳግማዊ ምኒልክ አይደሉም። ስለዚህ እነዚህን ነገሮች በደንብ አድርጋችሁ ካያችኋቸው ያልሞከሩት ሙከራ የለም። ሴራ፣ ደባ፣ ግድያ አዛጋ የመስጂድ ኢማም ግድያ አዛጋ የኦርቶዶክስ ካህን ግድያ እዚህ ጋር የዝቋላ መነኩሴ እያንዳንዷ ሴል እንዴት ሆና ነው የምትንቀሳቀሱ ስንል ሞዓ ተዋህዶ ወጥቶ ነገር እኔ እኮ አይደለሁ ጎበዝ፣ እኔ ጠመንጃ አለኝ፣ የጠመንጃ ትግልን ደግፋለሁ፣ በየቦታው ሴል ህቦ አደረጃጀት አለኝ። እሱ ለምንድን ነው የተባለው? ተመልከቱ። መንግስት ማያስተውል ቢሆን ኖሮ ጥበብ የተሞላቸው አመራሮች የሌሉ ቢሆን ኖሮ ምን ነበር የሚሉት? እያንዳንዱ ገዳም ውስጥ ሴል አለ፣ እያንዳንዱ ቤተክርስቲያን ውስጥ ሴል አለ፣ እያንዳንዱ ከተማ ውስጥ ሴል አለን ካሉ ምን ሊሆን ነው? ብዙ ከተማዎች ውስጥ ሰዎች እየተጠረጠሩ ሊታፈሱ ሊታነቁ ነው፣ እርምጃ ሊወሰድ ነው። ይሄ ደግሞ ምን ይሆናል? ይሄው ተዋህዶን አሁን ታያላችሁ በየፓርላማው በየምኑ በውጭ ሀገር እየዞሩ የሚያመለክቱት አለ።
ኦርቶዶክስ ተዋሕዶ ላይ ትኩረት ተደረገ። እንደው ዓለም አያውቅም እንደ ሌሎቹ ክርስቲያኖች እንዴት እንደሚኖሩ ሌሎቹ ሙስሊሞች እንዴት እንደሚኖሩ። ስለዚህ ፍላጎቱ ምንድነው? ዓለም አቀፍ የማጫጫ ነገር አለ። ከዛ ጽምዶ ሲባል ማን ያጣመዳቸው? ግብጽ ናት። ኢሳያስና ህወሓት የነ ክቡር ጀነራል ጻድቃን ገብረትንሳኤን ኢንተርቪው አንድ በአንድ ሰማለሁ እንዴት እንደሚያጋልጧቸው። የነ ክቡር ጌታቸው ረዳን ኢንተርቪው አንድ በአንድ አንዷን ማታመልጠኝ በሚገባ ያጋልጧቸው። በምን ሞራል በምን ሁኔታ ላይ ነው? በቅርብ ጊዜ የጭና ያጋምሳ የቆቦ የጎብዬ የወልዲያ እስከ ሸዋሮቢት በየቦታው ያለ ያ ሁሉ እልቂት የፈጸመው ህወሓት የትግራይ ህዝብ ላይ ምንም ይሁን ምን ድንበሩ ክፍት ሲሆንለት ሰራዊቱን ገደሉት። ሰሜን ዕዝ ድንበሩ ክፍት ሆነ ገብቶ ምን እንዳደረገ ራሳቸው የህወሓት አባላት የተናገሩት አለ። ምን አልዋው ጄኖሳይደር መሆኑን ብናውቅም አብረን ነው መሰልፋል። አንተ ቤተሰቦችን ሁሉ የጨፈጨፈ እዛ ጋር ያለውን ገና ለገና ጣላለሁ ብለ ይሄኛው እንትን ስለሆነ እነሱ የፖሊሲ ለውጥ ኪዳነ ቃለ መጠይቅ ሲያደርግ ነበር ከቴዎድሮስ ሪዮት ጋር። ቴዎድሮስ ሪዮት ጋር አለመሞከር ይሻላል። በደንብ አድርጎ ነው ማንንም ይሁን ከየትኛውም አቅጣጫ ይምጣ በደንብ አፍረጥርጦ እውነቷን ቁጭ ነው የሚያደርጋት። በሱ ላይ ጥያቄ የለኝም። ኪዳንን በደንብ አርገበገበው ባዶ አረገው። መጨረሻ ላይ አፈሳውን ጭምር በደንብ አድርጎ ወቅቶ አሳምነው አፈሳ እንዴት እንደሚካሄድ አይካሄድም። እኛ የህወሓት አባላትን ያስገድል ነው። የህወሓት አባልስ ቢሆን ለምን ይገደዳል? ከወንድሞች ጋር ተዋጋ ብሎ ህወሓት መሆን ኃጢአት አይደለም። ፓርቲ ውስጥ መግባት ኃጢአት አይደለም። እነሱን ያስገድል። አንዳንድ ቦታ ግን ግዳጅ ተፈጽሞ ነው። የህወሓትን ግን ማስገደዳቸውን አምነው የህወሓት አባል የነበሩ ድሮ እንትን የነበሩ ለምን እንደሚገደዱት አስገድዶ መማገድስ ትርፉ ምንድን ነው? ምንስ ነው የሚያመጣው? ብዙ ነገር እናያለን። ስለዚህ ጽምዶ ለምን መጣ? አሁን ዘመነ ካሴ ንግግሩ በሙሉ አይታችሁ ከሆነ ኦሮሞን አንበርክከን አባታችን ምኒልክ ቤተመንግስት እንገባለን ሲሉ ፍላጎታቸው ምን ነበር? ማነሳሳት። እንገላለን አሉ እኮ እነዚህ ሰዎች ገደሉ። የአብነት ተማሪዎችን እኮ ለምንድን ነው ቆይ ሽምጥጥ አድርጋችሁ ከኛ ሰፈር ከወጣ ሰይጣን የሚሆን ብላችሁ የአብነት ተማሪ አልገደሉም? ተማሪዎች መምህራን አልገደሉም? አመራሮችን አንበርክከው አረሸም? አማራ ክልል አናርኪ እንዲፈጠርና ምርጫ እንዳይኖር ልክ እንደ ትግራይ ክልል እንደቀረው ምርጫ እንዳይካሄድና ኢትዮጵያ ውስጥ ያለው ነገር ብትንትን እንዲል ፍላጎት የላቸውም። ከነ ክቡር ግርማይ ሽጥላ እስከነ ቤንጃሚን አልገደሉም። በየቦታው ላይ ከሚደረገው ግድያ በስተጀርባ ዛሬ አንዱን ሸኘን እያሉ በይፋ ሸኘን እያሉ ድል አደገኘን እያሉ እየተናገሩ አይደለም። ስለዚህ እነዚህ ነገሮች ሁሉ ስትመለከቱ ሞዓ ተዋህዶ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አንዴ ፊት ለፊት ወጥተው ሙስሊም ነው ይሏቸዋል። ሌላ ጊዜ ወጥተው የብልጽግናውን ብግል። እንዴት ነው እነዚህ የሚጣጣሙት? ለምንድን ምን ሲሆን ነው የብልጽግናውን ብግል የሚለውን ካርታ የሚመዙት? ምን ሲሆን ነው ዶክተር አብይ ሙስሊም ነው የሚለውን ካርታ የሚመዙት? በደንብ አድርጋችሁ ተመልከቱ። ምን ሲሆን ነው ደግሞ ዋቄፈታ ነው የሚሉት? ስለዚህ አንተ በደንብ አድርገህ ፖለቲካውን ካልተረዳ በስተቀር ወገኔ በጣም ትጎዳለህ። ኢትዮጵያን ለማቆም ብልጽግና ካጠፋ በእርግጠኝነት በምርጫ እንቀጠዋለን። ምንም ማድረግ አይችልም። ዓለም አቀፍ ኃይል አለ። የተቃዋሚ የፖለቲካ ድርጅቶች 5 ዓመቱን እየተጠናከሩ ነው የሚመጡት። ቀን ከሌት ካልሰራ እያያችሁት ነው። የቀበና ፕሮጀክት ዝርዝሩን ባቀርብላችሁ ውስጡ የያዘውን ነገር ማመን ነው የሚያስቸግራችሁ። ዝም ብሎ ቀበና ወንዝ አይደለም። በጣም በርካታ የሆኑ ኮምፕሌክስ ፕሮጀክቶች እዛ ውስጥ አሉ። ሰፊ የስራ ዕድል ተፈጥሯል። የከተማዋን ገጽታ ቀይሯል። ለቱሪዝም በሉት ለከተማ ቱሪዝም ጭምር። ከሌላ ቦታ እኮ ሰው መጥቶ ካደረም እኮ ቱሪስት ነው። ከክፍለ ሀገር መጥቶ ቱሪስት ሲባል የውጭ ዜጋ ብቻ ነው የሚመስለን አይደለም። የቱሪስትን ትርጉም እንመልከት። ይሄ መንግስት ይሄን ሁሉ እየሰራ ለምንድን ነው የሚያጥላሉት? ወደ ማጠቃለያው እንሂድ። ማጠቃለያ ማደርገው ሞዓ ተዋህዶ አሁን ከሚመጡ ብዙ ምስቅልቅሎች በስተጀርባ አለበት። ኃይለኛ የሆነ ደባ ነው የሚሰራው። የህወሓቶቹ ይገባኛል። ከወርቅ ንግድ አሁን አንድ ሰው ቃለ መጠይቅ ሲያደርግ ነበር። በተለይ ምን ትግራይ ነው ወለዶ ትግራይ የሚባል ጉሽ የሚባል የፖለቲካ ፓርቲ መሪ አለና ወለዶ ትግራይ እነዚህ ሰዎች አለ ከወርቅ ንግድ በቀጥታ በወጣት ወደ መነገድ ሄደዋል የሚል ነገር አስቀምጠ። እነሱ የኢትዮጵያ ህዝብ አሁን በደንብ ስላወቃቸው ከማን ጋር እንደሚሰሩ እንዴት ከሱዳን ጋር ከግብጽ ጋር ከሻቢያ ጋር ስልጣን ይዘው የትግራይን ወርቅ ብቻ አይደለም የወርቋን እየበሉ በሰላም እንደማይኖሩ ያውቃሉ። ትግራይን እያሰቃዩ ወደ ሰላም እንደማይኖሩ ያውቃሉ። አመጽ እዚህም እዛም መጣባቸው። አንድ አልፎ የማነሳው ቃል አለ።
ውስጥ የትግራይ ህዝብ ይነቃል። ወጣቱ እናንተን ወንበር ላይ ለማስቀመጥ እኔ ዊልቸር ላይ አልቀመጥም፣ እናንተን ወንበር ላይ ለማስቀመጥ እኔ በክራንች አልሄድም ምናምን እያለ ጥያቄ ጠይቀ። ወላጆች የተለየ ነገር አሉ። ስለዚህ ወደ አምባገነንነት ወደ ለየለት አምባገነንነት ሄዱና ማስገደድ ጀመሩ። ለምን? ውስጥ ያለውን እሳት ወደ ውጪ ጀግነት አንድ ቃላለች መወዳት ሀረግ to change the internal discontent through external aggression ውስጥ የተፈጠረበትን አለመርካት አመጽ ወደ ውጪ እንዲመለከቱ በማድረግ ደርግ እንደሱ ነበር የሚያደርገው። ወደ ውጪ እንዲመለከት የማድረግ የፖለቲካ ሳቦቴጅ አለ። ይሄን ፖለቲካል ሳቦቴጅ ተጠቅመው ወደ ውጪ ለማድረግ የማያደርጉ ጥረት የለም። ለዚህ ነው አሁን ተጋሩ በደንብ አድርጎ እየታገላቸዋል። በስሏል። አሁን የህወሓት ፖለቲካ የትም እንደማይደርሱ ያውቃሉ። በራያ በኩል ሞክረዋል፣ በወልቃይት በኩል ሞክረዋል። ዞረው ደግሞ በቤንሻንጉል ጉሙዝ በዛ አድርገው ደግሞ ለመምጣት ይሞክራሉ። ለምን ሱዳን ላይ ያለ ይሄ ጽምዶ የሚባለው ሱዳን በዚህ ሰዓት ባትያዝ ኖሮ በራሷ ችግር ባትያዝ ግብጾች ከኋላ ጃስ እያሉ መርሲናሪስ ቅጠል ነፍሰ ገዳይ እነ ዘመነ ካሴን ይዘው የሚንቀሳቀሱበት የዘመነ ካሴ ፖለቲካ ግልጽ ነው። የጥላቻ ማርሸት የሚናገረው ነው አይታችኋል። የተለየ የሚያነሱት ነገር በሙሉ የንቀት የጥላቻ የገነገነ ትምክት ነው። ፍላጎታቸው ግን ምን ማድረግ ነው? አሁን ገዳዮች አሏቸው፣ ገዳይ ስኳዶች አሏቸው። በእነዚህ አማካይነት ኢትዮጵያ ውስጥ በየቦታው ሰው ገለው እያንዳንዱ ለፖለቲካ ትርፋቸው ያደርጋሉ። ትላንትም አንስቼዋለሁ፣ መነሳትም አለበት። ከዚህ ርዕስ ጋር ተያይዞ መንግስት ከግጭት የሚያተርፈው ወለ ሃንቲ ነገር የለም፣ አንድም የሚያተርፈው ነገር የለም። ስለዚህ መደምደሚያ የማደርገው ሐሳብ ምንድነው? ሞዓ ተዋህዶ የሚባለው ድርጅት አሸናፊው ተዋህዶ ብሎ የመጣበት አንደኛ ሪሊጂየስ ዩኒቲ ዊዝን ዘ ኢትዮጵያን ኦርቶዶክስ ቸርች የሚለውን ሐሳብ ተዋህዶ አሸናፊ ነው፣ ቅባትና የጸጋ ልጆችን የመድፈቅ እንቅስቃሴ ነው። ይችላል እኮ ራሳቸውን ችለው እምነት ሆነው መምጣት። ሁለተኛው አሸናፊው ተዋህዶ እስልምናንም ወንጌላውያኑንም ዋቄፈታንም ካቶሊኩንም ሁሉንም አሸንፈው አሸናፊው ተዋህዶ የሚወጣበትና በግልጽ እንደነገሩ በግልጽ ወጥተው ሊቀጠበብት ሊቀትጓን ምንም እኮ ሊደብቁ አትችሉም። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ብሔራዊ ሃይማኖት መሆን አለበት ብሎ ሲኖዶሱ መወያየት አለበት ብሎ እኮ የተናገሩት ይኸው እዚያ አለ። ስለዚህ አሁን ምንድነው የምትመለከቱት? እነዚህ ሰዎች ወደ ድሮ ለመመለስ ወደ ድሮ ሲመለስ ደግሞ ሶማሌው አይቀበልም፣ አፋሩ አይቀበልም፣ ኦሮሞ አይቀበልም። ስለዚህ የሮማን ፕሮቻስካ የባሩድ በርሜል አማራውን ከሌላው ህዝብ የመለየት እንቅስቃሴ የተስፋዬ ገብረአብ የተስፋዬ ገብረአብ መጽሐፍ የቡርቃ ዝምታ አማራው ሲመጣ ወንዙ ራሱ አኩርፎ መሬት ለመሬት ከላይ አልፈስም ብሎ ውስጥ ለውስጥ ሄደሚል እስከሚል ድረስ ጥላቻ የተጻፈው መጽሐፍ። ስለዚህ እነዚህ ትርክቶች አማራውን የመለየትና በቃ ኢትዮጵያ ሀገር አይደለችም የሚል እኮ ነገር ማምጣት ጀመረ። ይሄ ጀዋር ምን አለ ሰክሰስፉል የሆነው የአማራው ናሽናሊዝም መለስ ብሏል። ታግለን ያቃተን የአማራን ጽንፈኛ ብሔርተኝነት ማምጣት ነው አለ። ታገሉ መጨረሻ ላይ አማራ አባት ሀገር የሚለው ጋር ሄዱና እንዳይቆም ደግሞ ጎጃም ፈለገ ጊዮን አይሽ የጎጃም ደግሞ እንቅስቃሴ አለ ፈለገ ጊዮን የሚል እንዳይንትን የወሎ አለ። ኦሮሚያ ውስጥ ገብታችሁ ደግሞ በተመሳሳይ ሞክረው ነበር። ካርታው ሁሉ ስለው ነበር። ቦረና ባሬንቶ የሚል የቦረና ሪፐብሊክ የሚል መጫን ቱለማን ጉጂን ቦረናን ይዞ የቦረና ሪፐብሊክ የሚል ከዛ ደግሞ አንዳንዱ ኩሽ ብሎ ደግሞ ይመጣል። ስለዚህ ካርታዎቹ ብዙ ናቸው። የኩሽ መንግስት ከሴሜቲኮች ጋር አንኖርም፣ ኦሞቲኮችን ከፈለጉ እናዋሃዳቸዋለን በጉልበትም። ግን የኩሽ መንግስት እነዚህ አጀንዳዎች ኢትዮጵያ አጀንዳዎች አይደሉም። እኛ መታገል ያለብን መዳኛችን ኢትዮጵያዊነት። ይቅርታ አድርጉልኝ፣ በሃይማኖት እንለያያለን፣ በብሔር አንቆምም፣ በጎሳ እንለያያለን፣ በአካባቢ እንለያያለን። ጅማ ወለጋ አንድ ጊዜ መበጣጠስ ከጀመረን አይቆምም። መተርተር ከጀመረ መፈታት ከጀመረ መቆም ያለው የጠላቶቻችን ፍላጎት ደግሞ ነው። የሞዓ ተዋህዶ ዋነኛ የሚያስፈጽመው ጉዳይ ነው። ምክንያቱም እሱ ብሔራዊ ሃይማኖት ብሎ እኛ ብቻ ከፊት እንቀመጥ ሙስሊሙ ከኋላ ፊት ለፊት ቆጥ የተናገሩት አንድ አባት እኮ አይደለም። አንድ ቢሆን ጨለፍ አድርጎት ነው ነካ አድርጎት ነው እንላለን። ብዙ ናቸው እኮ ብዙ አባቶች ናቸው ይሄን ነገር የሚያነሱት። ስለዚህ ከዚህ በስተጀርባ ምን አለ? ከኩሽ ሪፐብሊክ ፍላጎት፣ ከቦረና ሪፐብሊክ ፍላጎት፣ ከባሬንቱ እንቅስቃሴ፣ ከጎጃም ፈለገ ጊዮን እንቅስቃሴ፣ ከአማራ አባት ሀገር እንቅስቃሴ
ሀገረ ትግራይ እንቅስቃሴ ጀርባ እነዚህን ድምጾች በደንብ አዳምጧቸው። የኦጋዴን ምናምን እንቅስቃሴ ምንድናቸው? እነዚህ ድምጾች ኢትዮጵያዊ ድምጾች ናቸው ወይ አይደሉም? ይሸክካሉ። ኢትዮጵያዊ ድምጾች አይደሉም። እኛ አንድ ትልቅ ሀገር አለች፣ በመስዋዕትነት የጸናች በአድዋ ጀግኖች የቆመች ኢትዮጵያ ሀገራችን አለች። የሚያዋጣን በዚህ ሀገር ውስጥ ሃይማኖቶችን እኩል ማየት፣ እኩል ምህዳር ይሰጣቸው። ግቢያቸው ውስጥ እንዴት ሰላት መስገድ እንዳለባቸው፣ እንዴት ስግደት ማድረግ እንዳለባቸው የመንግስት ቢዝነስ አይደለም፣ አያገባውም። በዶግማው በቀኖና አስተዳዳሪ በሆኑ ጉዳዮች ነው የሚገባው። ስለዚህ እሱን ለማድረግ የተከለከለ የለም። ምንም አይነት ኦርቶዶክስ ላይ የደረሰ በደል የለም። ይልቁኑ ኦርቶዶክስ ቤተክርስቲያን ያከበረው ይሄ። አሁን አንዱ ጨዋታ እሱ ስለሆነ ይሄ መንግስት ለምን እኩል ሆነን ካልሆነ በስተቀር ገና እኩል አልተሆነም። እውነት እንነጋገር ከተባለ እንደዚህ መንግስት መስቀልን ያከበረ፣ እንደዚህ መንግስት ጥምቀትን በስርዓት ያከበረ፣ እንደዚህ መንግስት ንጹህ ቦታዎች ላይ የተለያዩ በዓላት እንዲከበሩ ያደረገ፣ እንደዚህ መንግስት ለቤተክርስቲያን ለመስጂድ ቦታ ሰርቶ የሰጠ፣ የተወሰደባቸውን የመለሰ ሀገር ናችሁ ብሎ ያከበረ። ሊትራሊ እኮ ሀገር ናት ተዋህዶ፣ ሌላው አይደለም ሙስሊሙ ነው። ግን እዛ ድረስ ሄዶ ነው ያከበረው። ገዳማት አካባቢ የሚሰሩ ስራዎች፣ አብያተ ክርስቲያናት ዙሪያ የሚሰሩ ስራዎች፣ እንደዚህ መንግስት ኦርቶዶክስ ተዋህዶ ቤተክርስቲያን ያከበረ አንድም የለም። በፈለገ ማንሳት እንችላለን። ያለቁት እኮ በያፓ አብዛኞቹ ኦርቶዶክስ ልጆች ናቸው። እውነት እንነጋገር ከተባለ በህወሓት ዘመን በብዛት የተጨፈጨፉት የተዋህዶ ልጆች ናቸው። እንነጋገር ከተባለ ከሀገር የተባረረ ፓትርያርክ፣ ከሀገር የተባረሩ ቀሳውስት፣ 2 ሲኖዶስ፣ 2 መጅሊስ መስጊድ ውስጥ ገብተው ያቦካ የባለፉት መንግስታት ናቸው። ይሄኛው ግን አልገባም። ራሳቸው ኡስታዞች ይመሰክራሉ፣ ሲኖዶሱ ይመሰክራል፣ አባቶች ይመሰክራሉ። በዚህ መልክ ነው የሄደው። ግን ምንድነው ትግሉ? ሀገራችንን ለማፍረስ ነው። ጎበዝ፣ እኛ ዶክተር አብይ ከዚህኛው ብሔረሰብ ስለወጣ ከዛኛው ብሔረሰብ ስለወጣ የሚል ነገር ልናነሳ የምንችልበት ደማዊ ማንነት ጭምር የለንም። ሁለቱም ደማዊ ማንነት ውስጥ ይስራል። የአማራ ደማዊ ማንነት ውስጥ ያለ፣ የኦሮሞ ደማዊ ማንነት ውስጥ ያለ። ኦኬ፣ አሁን የኔን ልተው፣ ግን እንዳጠቃላይ ነው መወራት ያለበትና እንዳጠቃላይ ስነጋገር ሞዓ ተዋህዶች የምታስቡት ነገር አይሳካላችሁ። በቃ መጨረሻ ይሄ ነው። ማሳረግ የመደምደሚያ ይሄ ነው። ኢትዮጵያ አትበታተንም። የግብፅ አጀንዳ ኢትዮጵያ ላይ አይሰራም። ሟርት አይሰራም። የተወጋ የተመታ ነው። ሟርት አይሰራም ኢትዮጵያ ላይ ከዚህ በኋላ። ይሄው በቃ ለሁሉም ህዝብ የሚሆን የስራ ዕድል በየቀኑ የሚፈጠረው ቀበና ፕሮጀክት ስንት የስራ ዕድል ፈጠረ። ሌሎቹ ሰዎች ቦታ ኖሯቸው ቤት ኖሯቸው ቤት ያለው ሰው ሁሉ ቤት ይሰጡታል። አንድ ግርማ ሰይፉ ክቡር ግርማ ሰይፉ ሲናገር ነበር። እስቲ አጣ ካለን ይጋምጣል። ቤት ተሰጥቶታል። ቦታው ራቀኝ ምናምን አነሰኝ ጠበበኝ ልንል እንችላለን፣ ግን ሰጥቶታል። የስራ ዕድል ግን የቀበናው ፕሮጀክት የፈጠረውን እስቲ ገባ በሉና ስንት ሰው እየሰራ እንደሆነ ተመልከቱ። ስንት ገቢ ያስገኘ እንደሆነ፣ እሱ ደግሞ ወደ የትኛው ልማት እንደሚያመራል በደንብ እንመልከት። ከዚህ በላይ አልሄድም። በሌላ በስፋት በየቀኑ ስለሆነ አዲስ ምንጭ ሚዲያ ላይ ልዩ ነገር ቤተሰባዊ ጉዳይ ካጋጠመን ብቻ አዲስ ምንጭ ሚዲያ ላይ ላንኖር እንችላለን ለተወሰኑ ቀናት። ግን እስከ ተመቸን ድረስ ሁል ጊዜ አዲስ ምንጭ ሚዲያ ላይ ያለው ይሄ ሚዲያ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አስተያየት እየሰጣችሁ ጋዜጠኛው ውብሸት ታዬ በፈጠረው በዚህ ሚዲያ ላይ ይሄን እድል ስላገኘው እኔም በየቀኑ ብችል እያመሰገንኩ አልፎ አልፎ ነው የማመሰግነው ጋዜጠኛው ውብሸት ታዬን እያመሰገንኩ በዚህ ሚዲያ ላይ በመሳተፌ እናንተም ደግሞ የዚህ ሚዲያ ቤተሰቦች እጅግ በመልካምነት የተገነባችሁ ስለሆናችሁ ከ90200 በላይ ወደ 90300 እየደረሳችሁ ነው። እንበርታ፣ ሰብስክራይብ እናድርግ፣ አብረን እንቆይ። ስህተት ካለ ግን እንታረማለን። ሁልጊዜ ዝግጁ ነን ለመታረም። አመሰግናለሁ። ታዬ ቦጋለ አርጋ ኢልመደስ ኦዳ ነኝ። ክበሩልኝ። ከፊንፊኔ አዲስ አበባ